ገድሉ ተአምራቱ እጅግ ብዙ ነው። ጣዖትን አዋርዶ የተሸለመው የተዋሕዶ ኮከብ ተክለ ሐዋርያ አባ ተክለ ሃይማኖት ዘኢትዮጵያ። ገድሉ ተአምራቱ እጅግ ብዙ ነው። ጣዖትን አዋርዶ የተሸለመው የተዋሕዶ ኮከብ ተክለ ሐዋርያ አባ ተክለ ሃይማኖት ዘኢትዮጵያ። ገድሉ ተአምራቱ እጅግ ብዙ ነው። ጣዖትን አዋርዶ የተሸለመው የተዋሕዶ ኮከብ ተክለ ሐዋርያ አባ ተክለ ሃይማኖት ዘኢትዮጵያ። ገድሉ ተአምራቱ እጅግ ብዙ ነው። ጣዖትን አዋርዶ የተሸለመው የተዋሕዶ ኮከብ ተክለ ሐዋርያ አባ ተክለ ሃይማኖት ዘኢትዮጵያ። ዳግማዊው ዮሐንስ ጠፍር የታጠቀ ፍጹም ባህታዊ ጠላት ያስጨነቀ የጸጋ ዛፍ ፍሬ ዛፍ ሆኖ በቀለ በደብረ ሊባኖስ መናኛ አስከተለ። ገድሉ ተአምራቱ እጅግ ብዙ ነው። ጣዖትን አዋርዶ የተሸለመው የተዋሕዶ ኮከብ ተክለ ሐዋርያ አባ ተክለ ሃይማኖት ዘኢትዮጵያ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ ወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለጻድቁ አባታችን ተክለ ሃይማኖት እና ለእናታችን ለቅድስት ክርስቶስ ሰምራ መታሰቢያ ክብረ በዓል በሰላም በጤና አደረሰን አደረሳችሁ። የቅዱሳን ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታገዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከህይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ
ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ ሥላሴ በቀሲስ ዓለም ሥላሴ ስም ሰላም ክርስቶስ ይብዛልህ። ወንድማችን ብርሃነ ሥላሴ እንዴት አለ? ሰላም ነው ወይ? ክብር ይስፋ ለመድኃኔዓለም። እኔ ጋር ሁሉ ሰላም ነው። እኔ ጽጌ ማርያም እባላለሁ። ዱባይ ነው የምኖረው። እንደው ለምስክርነት እግዚአብሔር ካደረገልኝ ከብዙ በጥቂቱ እንድመሰክር ነው። ምክንያቱም ሁሌ እመሰክራለሁ እላለሁ። እኔ ብዙ ምስክርነት አለኝ ማለት ከየትኛው ራሱ እንደመጀመር ቃላት የለኝም። ማለት እኔ ክርስቲያን ነኝ ግን ተግባሩ የለኝም ነበር። እግዚአብሔር አምላክን ያደረገልኝ ብዙ ነው። ብቻ አላቅም ምን እንደምላችሁ። ሁላችሁም ወንድሞች የምትሰሙኝ እዚህ ማህበር ላይ ያላችሁት ቤት ውስጥ ባዶ አምልኮን የሚመለከው ነበርና ቤት ውስጥ ሲመለክ ቤት ውስጥ የሚመለከው ራሱ አምላክ ስለሚሉኝ ምንም ስለማላቅ እውነት ነበር የምለው ለኔ ብቻ አላቅም ምን እንደምላችሁ እግዚአብሔር አምላክ። ከዛ እንደዛ እያደረኩ አገር ቤት እያለሁ ወደ ስደት መጣሁ። ከስደት ከመጣሁ በመጣሁ 7 አመት 8 አመት ተቀምጬ የሆነች ጓደኛዬ ትምህርት ልካለኝ። በዛ ምክንያት ነው ሃይማኖትን ያወቅኩት፣ ወደ ንስሐ የበቃሁት፣ ወደ ስጋው ደግሞ የቀረብኩትና እግዚአብሔር አምላክ አልኩት። ትምህርት የለኝም ነበር በዛን ሰዓትና እሺ ይሄን አስተማርከኝ። ንስሐ ማለት ልክ ትምህርት ሲገባኝ ንስሐ አሞኝ ነበርና ንስሐ ሳልገባ አትግደለኝ አልኩት። ግን እግዚአብሔር አምላክ ንስሐ ብቻ አይደለም ስጋው ደሙና ቅዱስ ስጋውን ክቡር ደሙን እንድቀበል ፈቀደልኝ። ከዛም አልፎ ብዙ ነገር በህይወት ያደርጉልኛል። ማለት ይሄ ነው ብዬ መናገር አልችልም። ማለት ይሄ የማመልከው በፊት ባዶ አምልኮ አምላክ ይመስለኝ አምላክ እንዳልሆነ የኔ አምላክ እውነተኛው ይሄው እግዚአብሔር ልጅ ናዝሬቱ ኢየሱስ ክርስቶስ እኔ ብቻ እንደሆንኩ ብሎ ያስተማረኝ እግዚአብሔር አምላክ ለኔ ብዙ ነገር አድርጎልኛልና ለልባችሁ አመስግኑልኝ። አምላኬ ማን እንደሆነ አውቄያለሁ። በድንቁርና ውስጥ ነበር ያለሁት እና ያው በዚህ አጋጣሚ መጽሐፍ ቅዱስ ማንበብ አልችልም ነበረ። ትምህርት የለኝም፣ እውቀቱም አልነበረኝም እና አንድ ቀን አልቅሼ እናትና ልጁን ለመንኳቸው። አሁን ግን ማምላክ አልኳት። እሺ እኔስ እንደሰው መቼ ነው ዳሴሽንም ማንበብ የምችለው? አባቴ አንተንስ እንዴት ነው የማመሰግነው? አባታችንን እንኳን ማለት አልችልም በነገራችን ላይ ማለት ነው። ይገርማል። እና አባታችንን እንኳን ማለት አልችልም ነበር። ግን ከዛ አልፎ እግዚአብሔር አምላክ ለኔ ያደረገልኝ ብዙ ነው። ሁሉ ነገር እንዳቅ ፈቅዶልኛል። ለኔ ድረስ ለእናንተም ድረስ እላለሁ። እግዚአብሔር አምላክ ስሙ የተመሰገነ። ወንድማችን ብርሃነ ሥላሴ ይሄን በታስተላለፍልኝ ዓለም ሁሉ ቢሰማው ለኔ እግዚአብሔር አምላክ ያደረገልኝን ከድንቁርና ወደ ህይወት ስለመለሰኝ እግዚአብሔርን አመስግኑልኝ። እድል ብላችሁ እናትና ልጁን መብራን ለኔ ብዙ ነገር አድርጋለች። በድጋሚ ደግሞ ላጊዜ መሰክራለሁ። እኔ ብቻ አላቅም ምን ብዬ እንደምላችሁ። አሁንም ጽጌ ማርያም ብላችሁ እህት ወንድሞች ማህበር ላይ ያላችሁ በጸሎት አስቡኝ። እግዚአብሔር ይመስገን። ወንድማችን እግዚአብሔር ያክብርልኝ። አስተላልፍኝ በቻልኩት ቅስም በመድኃኔዓለም ቦታ ቢሆን ደስ ይለኛል። እግዚአብሔር ለኔ ማንበብን ጸጋውን ለኛም ለሁላችን የማስተዋልን ጥበብ ይሰጠን ዘንድ የአምላክ በጎ ፍቃድ ይሁንልን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በአብ ስም እናገራለሁ፣ በወልድ ስም አምናለሁ፣ በመንፈስ ቅዱስ ስም አመልካለሁ። በስም አብ አውሎግሶን ማለት ለመናገር መብት ይሰጠኝ ማለት ነው። የእግዚአብሔር አብ ባለሟሎች ቸሮች አማላጆች የምትሆኑ እግዚአብሔር የልቦናዬን አይኖችን ብርሃን ያድርግል ዘንድ አሳስቡልኝ። እግዚአብሔር ያከበረው ቸር የአብ የወልድ የመንፈስ ቅዱስ ተክለ የሚሆን ተክለ ሃይማኖት ከሰራው ከብዙ ስራው ጥቂት እነግራችሁ ዘንድ የእግዚአብሔር ወዳጅ ሰማይን እንደ ጣሪያ ምድርን በውሃ ላይ እንደ ስጋጃ የዘረጋት እሱ ድንቅ ረቂቅ የሚሆን የጌትነቱ ምስጢር ተነግሮ የማያልቅ አይነ ልቦናችንን ደግሞ ብሩህ ያደርግልን። አሜን። መጉደል ከሌለበት ከጌትነት ባህር
ቀድተህ ደግሞ ታረካን ዘንድ ማለት ፈጽመህ ትነግረን ታስተምረን ዘንድ በበጎ ሥራ የሚጋደል ክቡር አባታችን ተክለ ሃይማኖት ነገር ትነግረን ዘንድ ብሩህ በሚሆን በየትነቱ ዕውቀት ልቦናን ብሩህ ያደርግልህ በእውነት ለዘላለሙ አሜን። አንድ አምላክ ብለን በአብ በወልድ በመንፈስ ቅዱስም አምነን በአንድ ባናወር በአንድ ገናንነት በአንድ ገዥነት ሁሉን በፈጠረ ሁሉን ካለመኖር ወደ መኖር ባመጣ ዓለምን ሁሉ ባዘጋጀ ኮረብታውን ተራራውን ባከናወነ ሰማይንም እንደ ዋልታ በሰቀለ ምድርንም ያለ መሰረት በውሃ ላይ እንደ አረንጓዴ የዘረጋት ያለ ገመድም በሰፈራት በባቢል ንፋስም በደገፋት በአንዱ እግዚአብሔር እናምናለን። የእግዚአብሔር ሥራው ድንቅ ነው፣ የሚሳነው የሚሰወረው የለም። ሁሉን ያውቃል፣ እሱ ግን የሚያውቀው የለም። ከመሰራቱም አስቀድሞ ይፈጽማል፣ ሁሉን ያስረጃል፣ ሁሉን እንደ ልብስ ያረጃል። አንተ ግን መቼም አንተነ ዘመንህም ለልጅ ልጅ አያልቅም ብሎ በነቢይ እንደተናገረ እሱን የሚያስረጀው በሌለ በአንዱ በእግዚአብሔር አምነን ድንቅ ለምታደርግ አቤቱ ላንተ ምስጋና ይገባል። እስከ ኋለኛይቱ ትንፋሽ በፍጥረቱ ሁሉ አንደበት ለዘላለም በእውነት ክብር ምስጋና ላንተ ይገባል ብለን እንጀምራለን። ወዳጆቼ ሆይ የከበረ የተቀደሰ የተደነቀ የእግዚአብሔር ወዳጅ የሚሆነው የአባታችን ክብሩን ገናንነቱን የሚናገረው በዚች ቀን ጻድቁ አባታችን ተክለ ሃይማኖት ቅዱስ የአባቱ ስም ጸጋ ዘአብ የእናቱ ስም እግዚአርያ ነው። እሊህም ቅዱሳን ለኢትዮጵያ የሃይማኖት ብርሃንን ላበሩ ካህናት ለወገኖቻቸው የሆኑ ናቸው። እግዚአርያም መካን ስለሆነች ልጅን የሰጣቸው ዘንድ ወደ እግዚአብሔር እያዘኑ ሲጸልዩ ኖሩ። በዚህም ነገር እያሉ የዳሞት ገዢ ሞተ ለሚን ሰይጣን አነሳሳ። የሸዋን አውራጃዎች እስከ ጅማ እስከ ገዛ ድረስ የሀገር መኳንንቶች በየተራቸው ሚስቶቻቸውን ይሰጡታል። ከማረከውም ደምግባት ያላቸውን ሴቶች ያገኝ እንደሆነ ቁባቶች ያደርጋቸዋል። በዚያም ወራት ወደ ጽላልሽ ደርሶ ብዙ ክርስቲያኖችን ገደለ። ከእርሳቸውም የሚበዙትን ማረከ። ጸጋ ዘአብ ከግድያ ፍርሃት የተነሳ ሸሸ። አንድ ወታደርም ተከተለው። እርሱም ወደ ባሕር ተወርውሮ ገባ። በእግዚአብሔር ፍቃድ በባሕር ውስጥ ተሸሸገ። ሚስቱን እግዚአርያን ወታደሮች ማረኳት፣ ወደ ሞተ ለሚም አደረሷት። በአያትም ጊዜ ውበቷንና ላይዋን አደነቀ። በልቡም እጅግ ደስ ብሎት ብዙ ሽልማትን ጌጥን ሰጥቷት በሽልማትና በጌጥ ሁሉ ሽልማት አስጌጣትም። የጋብቻ ሥርዓትን ማዘጋጀት ጀመረ። ለሰርጉም እንዲሰበሰቡ መኳንንቶችን ሁሉ ላከ። እግዚአርያም ይህን በሰማች ጊዜ ከአረሚ ጋር አንድ ከመሆን ያድናት ዘንድ በብዙ ለቅሶ ወደ እግዚአብሔር ጸሎትን አደረገች። ያን ጊዜ የመላእክት አለቃ ቅዱስ ሚካኤል በብርሃናዊ ክንፍ ተሸክሞ ከዳሞት አገር ወደ ምድረ ዞራሬ ደርሶ ወዲያውኑ ወደ ቤተ መቅደስ አስገብቶ በሴቶች መቆሚያ አቆማት። ባሏ ጸጋ ዘአብ እንደ ተሸለመች ቆሟ አያት። አድንቆ በልቡ ይቺ ሴት ምንድናት? ወደዚህስ ማን አመጣት አለ። የማዕጠንቱን ሥራ ጨርሶ ወጣ። በጠየቃትና በመረመራት ጊዜ እርሷ ሚስቱ እግዚአርያ እንደሆነች አገኛት። እርሷም ከመጀመሪያው እስከ መጨረሻው እግዚአብሔር ያደረገላትን ነገረችው። ከዚህ በኋላ የእግዚአብሔር መልአክ በአንዲት ሌሊት ተገለጠላቸው። የዜናው መስማት በዓለሙ ሁሉ የሚደርስ የተባረከ ልጅ ወልዱ ዘንድ እንዳላቸው ነገራቸው፣ አበሰራቸው። ከጥቂት ቀኖች በኋላ ይህች ቅድስት ጸንሳ በታኅሳስ ወር በ24 ተወለደ። በጸጋ ዘአብና በእግዚአርያ በቤታቸው ታላቅ ደስታ ሆነ። ከዘመዶቻቸውና ከጎረቤቶቻቸው ጋር ደስ አላቸው። ለክርስትና ጥምቀትም ባስገቡት ጊዜ ፍስሐ ጽዮን ብለው ሰየሙት። ሕፃኑም አደገ፣ ድንቅ ተአምራትን እያደረገ
ዕውቀትንና ኃይልን ተመልቶ በመንፈስ ቅዱስ ጸና። ከዚህ በኋላ ዲቁና ይሾመው ዘንድ አባ ጌርሎስ ወደ ተባለ ጳጳስ ወሰዱት። በዚያን ዘመን በዛጉዌ መንግሥት የእስክንድርያ ሊቀ ጳጳሳት አባ ብንያሚን ነበር። ወደ ጳጳሱም ባደረሱት ጊዜ ይህ ልጅ የተመረጠ ዕቃ ይሆናል ብሎ ትንቢት ተነገረለት። የዲቁናን ሹመትን ተቀብሎ ወደ ሀገሩ ተመለሰ። ጎልማሳም በሆነ ጊዜ አራዊትን ሊያድን ወደ ዱር ሄደ። ቀትር ሲሆንም የክብር ባለቤት ጌታችን ኢየሱስ ክርስቶስ መልኩ በሚያምር ጎልማሳ አምሳል በቅዱስ ሚካኤል ክንፍ ላይ ተገለጠለትና እንዲህ አለው፣ ወዳጄ አትፍራ። እንግዲህስ የኃጢአተኞችን ነፍስ ወደ ሕይወት የምታጠምድ ትሆናለህ እንጂ አራዊትን የምታድን አትሆንም። ስምህም ተክለ ሃይማኖት ይሁን። እንደ ኤርምያስና እንደ አጥማቂው ዮሐንስ እኔ ከእናትህ ማኅፀን መርጬ አክብሬሃለሁና እነሆ በሽተኞችን ትፈውስ ዘንድ ሙታንን ታስነሳ ዘንድ ስልጣንን ሰጠው። ርኩሳን አጋንንት ከሁሉ ቦታ ታሳድዳቸዋለ። ወደ ቤቱም በተመለሰ ጊዜ ገንዘቡን ሁሉ ለድሆችና ለምስኪኖች በተነ። ዓለምን ሁሉ ቢያተርፍ ነፍሱንም ቢያጠፋ ለሰው ምን ይጠቅመዋል እያለ ቤቱን እንደ ተከፈተ ትቶ ምርጉዙን ይዞ በሌሊት ወጣ። ከዚህ በኋላ ወደ ጳጳስ ሄዶ የቅስና ሹመት ተቀብሎ ለሸዋ አገር ሁሉ ወንጌልን መስበክ ጀመረ። 12300 ነፍስ ያህል አጠመቀ። ለጣዖት የሚሰውበትን ሁሉ ሻረ። በውስጡ የሚኖሩ አጋንንትን እስከ ሸሹ ድረስ አጸዶቻቸውን ሁሉ ቆረጠ። ሁለተኛም ወደ ዳሞት ምድር ሄዶ ብዙ ሟርተኞችንና አስማተኞችን ጠንቋዮችን አሳመነ። ከሃዲ ሞቶሎሚም ብዙ ወራትን ተቃወመው። በጉማሬ ማጥመጃ ውስጥ በመጨመር ብዙ ጊዜ ወደ ገደል ወረወረው። እርሱ ግን በደህና ይመለሳል። ደግሞ ሊወጋው ጦር ወረወረ። ጦሩም ተመልሶ እጁን ወግቶ ተጠመጠመበት። በተሰቃየም ጊዜ አባታችን ለመነው። እርሱም የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ አሳምኖ አዳነው። የተጠመጠመበትን ጦር ፈታለት። ቀነናውን መንገድም የሚያጣመሙ ሟርተኞችን አጠፋቸው። ከዚህ በኋላ በክብር ባለቤት ጌታችን ስም ያደረገውን ድንቅ ተአምራቱን አይተው የአገር ሰዎች ሁሉም ከንጉሳቸው ጋር አመኑ። የክርስትና ጥምቀትን አጠመቃቸው። ቤተ ክርስቲያንም ሰርቶላቸው የቤተ ክርስቲያንን ሥርዓት አስተማራቸው። በቀናች ሃይማኖትን አጸናቸው። ከዚህ ሁሉ ጋር በጾም በጸሎት በስግደት ሁል ጊዜ ያለማቋረጥ ተጠምዶ ይጋደል ነበር። ዜናውን ሰምተው ወደ እርሱ የሚመጡትን የነፍሳቸውን ድህነት ያስተምራቸው የክብር ባለቤት የሆነ ጌታችን ኢየሱስ ክርስቶስ በማመን ያጸናቸዋል። ከዚህ በኋላ በኤልያስ ሰረገላ ተቀምጦ ወደ አምሃራ ሀገር ሄደ። በገድል ተጸምዶ ወደሚኖር መነኮስ ወደ አባ በጸሎተ ሚካኤል በአንዲት ቀን ደርሶ በዚያ እንደ ባሪያ ሲያገለግል ኖረ። በአንዲት የሚኖሩ መነኮሳት ያገለግላቸው ነበር። የሞተውን እስከ ማስነሳት ድረስ የደዌያቸውን ይፈውሳቸው ነበረ። በዚህ ሥራ 12 ዓመት ከሆነው በኋላ ሐይቅ በሚባል ቦታ ወደሚኖር ወደ ኢየሱስ ሞዓ የእግዚአብሔር መልአክ እንዳዘዘው ሄደ። ከእርሱ የምንኩስና ልብስ ቀሚስና ቅናትን ተቀበለ። ከዚያም ወደ ደብረ ዳሞ ሄዶ ለአቡነ አረጋዊ አራተኛ ከሆነ ከአባ ዮሐኒ ዘንድ ቆብንና አስኬማን ተቀበለ። ሁለተኛም ወደ ኢየሩሳሌም ሄዶ ከከበሩ ቦታዎችና ከሊቀ ጳጳሳት ቡራኬን ተቀበለ። ከዚህ ወደ ሸዋ ምድር ተመልሶ የአባቱ ወንድም ልጅ የሆነ አባ ዜና ማርቆስን አገኘው። በውግዳ በረሃም በአንድነት ኖረ። ከዚህም ግራሪያ ወደምትባል አገር ሄዶ በኮረብታ መካከል ዋሻ አዘጋጅቶ ተቀመጠ። በቀንም በሌሊትም ከዚያ አይወጣም ነበረ። ከጥቂት ቅጠልም በቀር እህልን አይቀምስም፣ መጠጥንም ጥቂት ውሃ ነው። ብዙ ወንዶችና ሴቶችን ወደ እርሱ መጥተው መነኮሳቶቹ ሁሉ
ሆኑ። በአንድነት ቤት ውስጥ በአንድ መኝታ ላይ ተኝተው ያድራሉ። እርስ በርሳቸው አይተዋወቁም። እነርሱም እንደ ሕፃናት ናቸው። በጸሎትና በቅዳሴ ጊዜም በአንድነት ይቆማሉ። በዘመኑ ሰይጣን ስለታሰረ ወንዱ ሴቱን ሴት እንደሆነች አያውቅም፣ እንዲሁም ሴቷ ወንድ እንደሆነ አታውቅም። ከዚህ በኋላ መጠጊያ ሰርቶ በፊቱ በኋላው በቀኝ በግራው የተሳሉ ፍላጻዎችን ተከለ። ይህንን ማድረጉ በመደገፍና በመተኛት እንዳያርፍ ነው። ከዚህም እግሩ ከቅልጥሙ እስቲሰበር 7 ዓመት ኖረ። በዚያም ወራት ምንም የእንጨት ፍሬ ወይም ቅጠል ሳይቀምስ ውሃም ሳይጠጣ ኖረ። ከዚህ በኋላም የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ እርሱ መጣ። ከእርሱም ጋር እመቤታችን ቅድስት ድንግል ማርያም፣ ደግሞ የከበሩ ነቢያት፣ ሐዋርያት፣ ሁሉም ሰማዕታትና ጻድቃን፣ የቅዱሳት አለቆች፣ የጳጳሳት አለቆች፣ የመላእክት አለቆች የሰራዊቶቻቸው ጋር አሉ። መድኃኒታችንም እንዲህ አለው፣ ወዳጄ ሆይ አንተ በመከራዬ መሰልከኝ፣ እኔም በመንግሥቴ ከእኔ ጋር እንድትመስለኝ አደርግሃለሁ። እነሆ የዚህ ዓለም ደካምህ ተፈጸመልህ፣ በእኔ ዘንድም የምቀበለው ሆነ። ከእንግዲህስ መንግሥተ ሰማያትን ትወርስ ዘንድ ና። እነሆ ስምህን ለሚጠራ፣ መታሰቢያን ለሚያደርግ፣ ገድልህን ለሚጽፍ፣ ለሚያነበውና ለሚሰማው፣ ቤተ ክርስቲያንህን ለሚሠራ፣ በስምህ መባ ለሚሰጥ፣ ለድሆችና በስምህ ለሚመጸውት፣ በመታሰቢያም ቀን ለሚቆርቡ፣ ስለ አንተ በጎ ሥራ ለሚሰሩ ሁሉ እኔ እስከ 10 ትውልድ እምርልሃለሁ። አባታችን እጅግ ደስ አለው፣ ለጌታችን ሰገደ። ጌታችንም ከእርሱ ዘንድ በታላቅ ክብር ወደ ሰማይ አረገ። ከዚህ በኋላ አባታችን በንዳድ በሽታ ጥቂት ታመመ። ዕድሜውም 99 ዓመት ከ8 ወር ከ1 ቀን ሆነ። በለመለመ እርግና ማረፈ። በመዘመርና በማመስገን አክብረው ገንዘው በዋሻ ውስጥ ቀበሩት። ለእግዚአብሔር ምስጋና ይሁን። እኛንም በአባታችን ተክለ ሃይማኖት ጸሎት ይማረን። በረከቱ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን ለመላእክት ለአብ ለወልድ ለመንፈስ ቅዱስ ዛሬ ነውና ለዘላለሙ አሜን። ዘላለሙ አሜን። ምስጋና ይሁን ለአምላክ ሸላ ኮሜንታታና ኮፕሊንግ ያደረጉት በእናታችሁ አሜን። ይህም ፕሮግራም የምትሰሙ ሁላችሁም ሼር፣ ላይክ፣ ኮመንት እያደረጋችሁ ለምእመናን እንድታደርሱልን በጻድቁ አባታችን አቡነ ተክለ ሃይማኖትና በእናታችን ቅድስት ክርስቶስ ሰምራ እንለምናችኋለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የአጋዕዝተ ዓለም ቅድስት ሥላሴ የእናታችን የድንግል ማርያም የአስራት በኩራት ልጆች ሁላችሁንም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሰላም ልላችሁ እወዳለሁ። እንኳን ለጻድቁ አባታችን ለተክለ ሃይማኖት ወርሃዊ መታሰቢያ ክብረ በዓል በሰላም በጤና ደረሰን። አሁን የማቀርብላችሁ
የጻድቁን አባታችንን ተክለ ሃይማኖትን መልካቸውን ምስጋናቸውን ነው። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ላይክ እና ሼር እያደረጋችሁ አገልግሎቱን እንድትደግፉልን፣ ለነባሮችም ይህን አገልግሎት ቤተሰብ ሆናችሁ ሰብስክራይብ ያላረጋችሁን ብዙ ሰዎች አላችሁና ሰብስክራይብ ያደረጋችሁ ሼር እና ላይክ እያደረጋችሁ አገልግሎቱን እንድትደግፉልን በጻድቁ አባታችን ተክለ ሃይማኖት ስም ጠይቃለሁ። ሰላም ለጽንሰትከ ተክለ ሃይማኖት ሆይ አስቀድሞ በማህፀን ለተጸነስከው ጽንሰትህና በታኅሳስ 24 ቀን ለተወለድከው መወለድህ ሰላም እላለሁ። ቅዱስ አባት ሆይ ሁሉ በሁሉ የተመሰገንክ ነህና እኔም በስመ አብ ወወልድ ወመንፈስ ቅዱስ ብዬ ኖ አዲሱን ምስጋናህን ጀምሬያለሁ። ሰላም ለዝክረ ስምከ ተክለ ሃይማኖት ሆይ የስምህ የመነሻ ፊደሉ ትምህርተ መስቀል ለሆነው ስም አጠራርህ ሰላም እላለሁ። እሱም ገናና የሆነ የከበረ ስም ነው። ቅዱስ አባት ሆይ የወንጌል ተቀዳሚ ስም ማቴዎስ የተባልክ አንተ ተክለ ሃይማኖት ነህና እኮን። ስለዚህም በችሎታዬ መጠን እንዳመሰግንህ አንደበቴን ትፈታልኝ ዘንድ ድንግል ማርያምን እማለድሃለሁ። ሰላም ለስዕርተ ርእስከ ተክለ ሃይማኖት ሆይ በአምላክ ሕሊና ለሚቆጠሩና ለሚታሰቡ የራስ ጸጉሮችህ ሰላም እላለሁ። እሊህም የክብር መጎናጸፊያ ያላቸው እንደ ሦስቱ የይሁዳ ልጆች ናቸው። ቅዱስ አባት ሆይ የቅዱስ ወንጌል ጸሐፊውና ሰባኪዋ ማርቆስ የተባልክ አንተ ተክለ ሃይማኖት ነህ እኮን። ስለዚህም ስለ ንጹሕ ወርቅና ብርም ፈንታ አባት ሆይ የምስጋና እጅ መንሻ አቀርብልሃለሁ። ሰላም ለርእስከ ተክለ ሃይማኖት ሆይ መልከ መልካሟ ሙሽራ ቅድስት ቤተ ክርስቲያንን በንጹሕ የአፌር ወርቅ ለመሰለችው ርዕስህ ሰላም እላለሁ። ቅዱስ አባት ሆይ የነፍስና የሥጋ ሐኪም ሉቃስ የተባልክ አንተ ተክለ ሃይማኖት ነህ እኮን። ስለዚህም ያን የገሃነም ባሕረ እሳት ታሻግረኝ ዘንድ እኔ ምስኪኑ ልጅህ እታመንብሃለሁ። ሰላም ለገጽከ ተክለ ሃይማኖት ሆይ ከፀሐይና ከጨረቃ ስነ ጸዳል ይልቅ በክርስቶስ የምስጋና ስነ ጸዳል ለተዋበው ፊትህ ሰላም እላለሁ። ቅዱስ አባት ሆይ ትምህርት የተስፋፋ ትሩፋትህ የተትረፈረፈ ዮሐንስ የተባልክ አንተ ተክለ ሃይማኖት ነህ እኮን። ስለዚህ የዓለም ሥራው ብዙ ስለሆነ ንጹሕ የትእዛዝህ ቃል ከድካም ያሳርፈን፣ ከማይሰራ ኃጢአትም ይፍታን። ሰላም ለቀራንብቲከ ተክለ ሃይማኖት ሆይ ስነ እይታቸው የኩህል ወይም ኩል አምሳል ለሆነ ቀርናብቶችህ ሰላም እላለሁ። እሱ እግዚአብሔር ለዓይኖችህ ግርማ ሞገስ እንዲሆኑ እነሱን ፈጥሯቸዋልና። ቅዱስ አባት ሆይ ከሁሉ ይልቅ ስልጣኑ ከፍ ያለ ጴጥሮስ የተባልክ አንተ ተክለ ሃይማኖት ነህ እኮን። መስቀልን የጦር መሳሪያ ወንጌልን ጋሻ መከታ አድርገ ጠላት ዲያብሎስን ድል ነስተሃልና። ሰላም ለአይንቲከ ተክለ ሃይማኖት ሆይ በስነ ተፈጥሯቸው እንደ አጥቢያ ኮከብ ለሚያበሩ ዓይኖችህ ሰላም እላለሁ። ቅዱስ አባት ሆይ ከእንግዲህ አንተን ሞት ሊያገኝህ አይቻለውምና እኔን አገልጋይን ግድ ከሚል ከኃጢአት ሞት ሰውረኝ። ሰላም ለአእዛኒከ ተክለ ሃይማኖት ሆይ በክቡራን ነቢያት የተነገረውን በብሩካን ሐዋርያት የተሰበከውን መልካሙን ምሳሌ ነገር ለሚያዳምጡ አእዛኖችህ ሰላም እላለሁ።
ቅዱስ አባት ሆይ በተፈጥሮ ጠባይ ምድራዊ ሰው ስትሆን በስነ ምግባር ሰማያዊ መልአክ ነህና ከለቅሶው ከዋይታው በእሷ አርፍ ዘንድ በወርቅና በዕንቁ በተሰራችው በልዑላዊት ቤትህ ከዚህ ወስደ ከዚህ አስቀምጠኝ። ሰላም ለመላቲሂከ ተክለ ሃይማኖት ሆይ የማርያምን ልጅ የፊቱን መጸፋት በማሰብ በአላውያን ጥፊ ሲጸፉ ሲጠፈጠፍ ላልፈሩና ላልፈሩ ጉንጮች ሰላም እላለሁ። ቅዱስ አባት ሆይ ሰማያዊ አርበኛ ሚናስ የተባልክ አንተ ተክለ ሃይማኖት ነህ እኮን። ስለዚህም ቅናት፣ ምቀኝነትን፣ መከራንም ሁሉ ከእኔ አረቃቸው እንጂ እውነትና ቅንነት ከአንደበቴ እንዲርቁ አታድርግ። ሰላም ለአእናፊከ ተክለ ሃይማኖት ሆይ በድንግል ማርያምና በልጇ በኢየሱስ ክርስቶስ ያለ መዓዛ መንፈስ ቅዱስን ላሻተቱ አይናፎችህ ሰላም እላለሁ። ቅዱስ አባት ሆይ አነዋወርህ በብቸኝነትና በንጽህና የሆነ ኤልያስ የተባልክ አንተ ተክለ ሃይማኖት ነህና የጸሎትህ ኃይል የእሳት ነበልባል ሆና አንዳችም ለወሬ ለዝና ሳታስተርፍ የኃጢአቴን እሾህ ታቃጥልልኝ። ሰላም ለከናፍሪከ ተክለ ሃይማኖት ሆይ ከምስጋና በቀር ከንቱ ነገርን ለማይናገሩ ከናፍሮችህ ሰላም እላለሁ። ቅዱስ አባት ሆይ በአምልኮተ ጣዖት ጨለማን አስወግደ በዓለም ላይ የምታበራ ፀሐይ አንተ መዓዛ የተወደደ ደብረ ከርቤ ነህ ወይስ መሰውር የማይቻላት ደብረ ጽጌን ነህ? ሰላም ለአፉከ ተክለ ሃይማኖት ሆይ የማርያምን ልጅ ትምህርተ ወንጌሉን እውነተኛ አምላክነቱን አምልቶ አስፍቶ ሊያስተምርህ አፍህ ሰላም እላለሁ። ቅዱስ አባት ሆይ እንደ ደማስቆ ሐዋርያ ቅዱስ ጳውሎስ ኢትዮጵያዊ ሐዋርያ አንተነ እኮን። ስለዚህ ቀድሞ በምስጋና እንደታወቁት መዘምራን አስፋና ኤዶትም ዛሬም አንተን በበገና ዝማሬ ልናመሰግንህ እንወዳለን። ሰላም ለአስናኒከ ተክለ ሃይማኖት ሆይ በአፍህ ውሳጣዊ አካል እየወገናቸው ለበቀሉ ጥርሶችህ ሰላም እንልሃለን። ቅዱስ አባት ሆይ የቤተ ክርስቲያን የልጆቿ አባት ባሲሊዮስ የተባልክ አንተ ተክለ ሃይማኖት ነህና አንተ ወዳለህበት ቦታ የላኳት ጸሎቴ ራቁቷን እንዳትገባ አንተ መልበሰ ተስፋ ሁናት። ሰላም ለልሳንከ ተክለ ሃይማኖት ሆይ ንጉሡዋን ወይም ፈጣሪዋን የማርያምን ልጅ ታመሰግን ዘንድ ከልደትህ በሦስተኛው ቀን ሀብተ መንፈስ ቅዱስ ለተሰጣት አንደበትህ ሰላም እላለሁ። ቅዱስ አባት ሆይ የቤተ ራባው ጸዋሚ ተሃራሚ ዮሐንስ የተባልክ አንተ ተክለ ሃይማኖት ነህና ያዕቆብ ላባን በየጊዜው ደስ እንዳሰኘው ሁሉ አንደበቴ አንተን ደስ ለማሰኘት የተዘጋጀች ናት። ሰላም ለቃልከ ተክለ ሃይማኖት ሆይ የአብ አካላዊ ቃሉ የሚሆን በኢየሱስ ክርስቶስ ስም አሕዛብን ሁሉ ላሳመነ ቃልህ ሰላም እላለሁ። ቅዱስ አባት ሆይ አንተ አባቴ ብርሃንህ የደመቀ ምስራቃዊ ኮከብ ነህ። ዓለምን በትምህርት የምታሞቅ ብሩህ ፀሐይ ነህ። ቂም በቀል ወይም ተንኮል የሌለብህ የዋህ ርግብ ነህ። ሰላም ለእስትንፋስከ ተክለ ሃይማኖት ሆይ ለሕሙማን ፈውስ መድኃኒት የሚሆንና
በተሰጠው ስልጣን ኃጢአትን ለሚያስተሰርይ እስትንፋስህ ሰላም እላለሁ። ቅዱስ አባት ሆይ ለእግዚአብሔር መስዋዕት ሆኖ የቀረበ ይስሐቅ የተባልክ አንተ ተክለ ሃይማኖት ነህ እኮን። ስለዚህ ለዚሁ ስም አጠራር የምስጋና ቃል ላበረክትልህ የተዘጋጀሁ ነኝ፣ መስጠት ከማግኘት አንድ ነውና። ሰላም ለጉርኤከ ተክለ ሃይማኖት ሆይ ባለ የሕይወትህ ዘመን ሩቡን ዘመን ውሃ ባለመጠጣትህ በውሃ ጥም ለተንጣጣው ጉሮረህ ሰላም እላለሁ። ቅዱስ አባት ሆይ ጌታህ ኢየሱስ ክርስቶስ የጠፋ በግ አዳምን እንደፈለገው አንተም ብርቱ እረኛ ነህና እኔንና እዚህ የተሰበሰብነውን የጠፋነውን በጎች ፈልገ ለማግኘት ሩጫህን አፋጥን። ሰላም ለክሳድከ ተክለ ሃይማኖት ሆይ እንደ ወርቅ ሐብልና እንደ ዕንቁ ፈርጥ ቅናተ ዮሐንስን ላጠለቀ ክሳድህ ሰላም እላለሁ። ቅዱስ አባት ሆይ ዓለምን በትምህርት ያጣፈጥከ ጣፋጭ ጨው ነህ እኮን። ስለዚህ ከትምህርትህ ጣዕም የተነሳ ወንድ ልጅ ከአባቱ ተለይቶ ሴት ልጅም ከእናቷ ተለይታ አንተን ለመከተል ይሽቀዳደማሉ። ሰላም ለመታከፍቲከ ተክለ ሃይማኖት ሆይ የወንጌልን ቀንበር ለተሸከመ የመስቀልን መከራ ለመቀበል ሰጥለጥ ብለው ለፈጣሪያቸው ትእዛዝ ለተገዙ ትክሾች ሰላም እላለሁ። ቅዱስ አባት ሆይ እስረኛው የአረማውያን ጎርጎርዮስ የተባልክ አንተ ተክለ ሃይማኖት ነህና አባት ሆይ የልጅህን መከራ ዓይኖች ይመለከቱ የዘመኑ ክፋትና ተንኮል አስጨንቋቸዋልና። ሰላም እብል ለአክናፊከ ተክለ ሃይማኖት ሆይ በቀኝ ጎንህ 3 በግራ ጎንህ 3 ሆነው ለሰረጹት 6 አክናፎችህ ሰላም እላለሁ። ቅዱስ አባት ሆይ እኔ ልጅ የአንተን በረከት እፈልጋለሁና የቀን ጉዳይ ጥሎኝ ለእርዳታ በምፈልግህ ጊዜ በእኒያ ክንፎች ፈጥነህ ድረስልኝ። ሰላም ለዘባንከ ተክለ ሃይማኖት ሆይ በዕለተ ዓርብ ጌታ ኢየሱስ ክርስቶስ የተገረፈውን ግርፋት በማሰብ ጽኑ ግርፋቱን ለተገረፈ ዘባንህ ሰላም እላለሁ። ቅዱስ አባት ሆይ ቅዱስ ቁርባንን የምታቀርብ ንጹሕ ካህን እንደመሆንህ እኔን ለመርዳት ፈጥነ ተነሳ። አንተን ማድረግ የምትችለውን እኔ ለማወቅ አይቻለኝምና። ሰላም ለእንግዳከ ተክለ ሃይማኖት ሆይ የመንፈስ ቅዱስ ንጹሕ አዳራሽ በመሆን የጥበብ መገኛ ለሚሆን እንግዳ ሰላም እላለሁ። ቅዱስ አባት ሆይ ግሙደ እግር ያዕቆብ ሐዋርያ የተባልክ አንተ ተክለ ሃይማኖት ነህ እኮን። ስለዚህም የእሳቱ ነበልባል በእጃቸው የሚዳስሱ ሰማያውያን መላእክት ስንኳ ሳይቀሩ ያደንቁሃል። ሰላም እብል ክቡር ሕፅንከ ተክለ ሃይማኖት ሆይ የባለሟልነትን ክብር ላከማችህበት ክቡር ሕፅንህ ሰላም እላለሁ። ቅዱስ አባት ሆይ ባለ ዘመን ሁሉ የሁሉ የአምላክ ሁሉ ያንተ የሆነ ያለውም የነበረውም ሁሉ በአንተ የሆነ እውነተኛ አምላክ አንተ ነህ ስትል ለማርያም ልጅ የመሰከርክ እውነተኛ ምስክር አንተ ነህ። ሰላም ለአዕዳዊከ ተክለ ሃይማኖት ሆይ በመላእክት ምስጋና የታጀበውን ፍጹም አምላክ የሆነ የማርያምን ልጅ ነበልባላዊ መሰዋ ለዳሰሱ እጆች ሰላም እንልሃለን። ቅዱስ አባት ሆይ እንግዳን መቀበል ፍጹም ተግባሩ የሆነ አብርሃምን የተባልክ አንተ ተክለ ሃይማኖት ነህና የወይኑን አዝመራ ያለ ጊዜው ከሚያጭድ አጫጅ አድነኝ፣ አባት ልጁን ያድን ዘንድ ግድ ነውና።
ሰላም ለመዛርኢከ ተክለ ሃይማኖት ሆይ አረማዊው ንጉሥ ወደ ገደል በወረወረ ጊዜ ክንፍ ሆነው በአየር ላይ ላንሳፈፉ ክንዶችህ ሰላም እላለሁ። ቅዱስ አባት ሆይ እኔን አገልጋይን ጥለህ አትጣለኝ። አንዲቷ ጸሎትህ በሚሊዮን የሚቆጠሩ ኃጢአቶችን እንደ ጉም አብና እንደ ጢስ አትና ታጥፋቸውም እንጂ። ሰላም እብል ለኩርናከ ተክለ ሃይማኖት ሆይ ሩጫህን በገድል ትሩፋትህን በስቃይ የፈጸምክ ለአእዳወ ኩርናህ በህብረት ሰላም እላለሁ። ቅዱስ አባት ሆይ ጸሐፌ ምስጢራት ወጥበባት ሄኖክ የተባልክ መንፈሳዊ ጥበብን የተመላህ አንተ ተክለ ሃይማኖት ነህ እኮን። ስለዚህ ሁሉም እንደየሥራው ዋጋውን እንደሚያገኝበት ጊዜ ድረስ አንተ በክንፈ ረድኤትህ ጥላ ስር ሸሽገህ አስቀምጠን። ሰላም ለእመትከ ተክለ ሃይማኖት ሆይ የትዕግስትና የተጋድሎን ማሂደረ ሕንፃ መጥኖ ለከነዳ ክንድህ ሰላም እላለሁ። ቅዱስ አባት ሆይ ባሕሩን ያለ መርከብ እንደምን ተሻገርከው? ተራራውንስ ያለ ገመድ እንደምን ወጣኸው? ይህ ድንቅ የጽድቅ ሥራ በእኔ ዘንድ ሲደነቅ ይኖራል። ሰላም ለእራሃቲከ ተክለ ሃይማኖት ሆይ ልዩ ትሩፋት ሀብትን ለመስጠት እንደ ሁለት አክናፍህ ለተዘረጉ መዳፎችህ ሰላም እላለሁ። ቅዱስ አባት ሆይ መሥዋዕቱ የሰመረለት አቤል የተባልክ አንተ ተክለ ሃይማኖት ነህ እኮን። አቤቱ ዘወትር በምትወጣበት ጊዜ በጠላቶቼ ላይ ክንድህን አንሳ። ይልቁንም ወደ ቤት በምትመለስበት ሰዓት እጥፍ በእጥፍ በተቃዋሚዎች ላይ ኃይልህን ግለጽ። ሰላም ለአጻብኢከ ተክለ ሃይማኖት ሆይ ሥጋ መለኮትን ለሰዋና ደም መለኮትን በዕርፈ መስቀል ጽዋ ለቀዳጣትህ ሰላም እላለሁ። ቅዱስ አባት ሆይ ለሰው ልጆች ዓለምን ቢነዳ ቢገዛ ምን ይጠቅመዋል እንደተባለው ከቶውንም አይጠቅመውምና ሰውነቴን ወደ ንስሐ ጎዳና ምራት። ሰላም እብል ለአጽፋሪከ ተክለ ሃይማኖት ሆይ እንደ መልካም ሽቱ ልዩ መዓዛ ያላቸው ለእጆች አጽፋር ሰላም እላለሁ። ቅዱስ አባት ሆይ አንተ በዋሻ በነበርክበት ወራት የልጆችህን አዝመራ እንዳያጠፋ የዱር አራዊቶች በስልጣነ ቃልህ የታሰሩ ሆኑ። ሰላም ለገባዋቲከ ተክለ ሃይማኖት ሆይ ወዲያና ወዲህ ተወጥረው በብረት ችንካር ተቸንክረው ለተወጉ ጎኖችህ ሰላም እላለሁ። ቅዱስ አባት ሆይ ሕዝብን የምታስተዳድር ዮሴፍ የተባልክ አንተ ተክለ ሃይማኖት ነህና እኒያ ሰባቱ ጎዳናዎች ድካምን እንዳያመጡብኝ በእረፍቴ ሰዓት ችግርን እንዳይፈጥሩብኝ ባላዳርነትህ ከእኔና ከልጆችህ ከሁላችን አይለየን። ሰላም ለከርስከ ተክለ ሃይማኖት ሆይ የረሃብ ችግር ላልፈተነውና የቅባት መታጣት ላላደረቀው ሆድህ ሰላም እላለሁ። ቅዱስ አባት ሆይ እግዚአብሔርን በንጹሕ ልቦና የምታመሰግን ዳዊት የተባልክ አንተ ተክለ ሃይማኖት ነህና ተግባራቸው ወይም ባህላቸው ጸብ፣ ክርክር ከሆነ ሰዎች አድነኝ። የዚህንም ዓለም ገዥ መልአክ ከፊቴ አሽቀንጥረህ ወዲያ አስወግደው። ሰላም ለልብከ ተክለ ሃይማኖት ሆይ የማርያምን ልጅ የአምላክን ሕግ በትክክል የጠበቀ ቅዱስና ብሩክ ለሚሆን ልቦና ሰላም እላለሁ። ቅዱስ አባት ሆይ ፍጹም ዋጋቸው ካገኙ ከገባዋተ ሰርክ አንዱ አንተ ነህና ሥራ ፈት ለሆንኩ ለኔ አንተ ካገኘሃት ዋጋ የተረፈችውን ቅዱስ ሚካኤል ያሳትፈኝ ዘንድ ፍቃድህ ይሁንልኝ።
ሰላም ለኩልያቲከ ተክለ ሃይማኖት ሆይ የብርሃናት ጌታ ኢየሱስ ክርስቶስ በትዕግስት ለፈተናቸው ኩልያቶችህ ሰላም እላለሁ። ቅዱስ አባት ሆይ ስግደትህ በማዕረገ መላእክት ደረጃ ነውና አከናውነህ የሰራሃት ጸሎትህ ባለ ዘመኔ ሁሉ ከጦርነት ከጽኑ መከራ ሁሉ ጠባቂ ትሆነን። ሰላም ለህሊናከ ተክለ ሃይማኖት ሆይ ሳይጎድል ትርፍ ሳይጨምር በሥላሴ ሦስትነት በትክክል ለሚያመልክ ህሊና ሰላም እላለሁ። ቅዱስ አባት ሆይ ከሃዲዎችን የምትበቀል ቄርሎስ የተባልክ አንተ ተክለ ሃይማኖት ነህ እኮን። አባት ሆይ እኔን ልጅህን ፈጽመህ ባርከኝ። ልጅን በመስቀል መባረክ ለመምህር የተለመደ ሕግ ነውና። ሰላም ለአማውቲከ ተክለ ሃይማኖት ሆይ በሰማይ በሚኖር በእግዚአብሔር አምላክ ፍቅር ለተቃጠለው አንጀትህ ሰላም እላለሁ። ቅዱስ አባት ሆይ አምላክህ የሰው ልጅ ድህነት ባሰበ ጊዜ ፍቅር አገብሮት አንዳች ኃጢአት ሳይኖርበት በፍቃዱ እንደሞተ አንተም ነፍሴ የምትድንበትን መንገድ ፈልግ። ሰላም እብል በስብሐተ ወውዳሴ ተክለ ሃይማኖት ሆይ ለውሳጣዊ ገንዘቦች ሁሉ ፍጹም ክቡር ሰላም እላለሁ። ቅዱስ አባት ሆይ የሥላሴን አንድነት ሦስትነት በማስተማር አዋጅ ነጋሪትን ፍጹም ድንቅ ነው። እባቡን በእርግጫ አንበሳውን በጡጫ ብለው የሚያልፉ የሴትና የወንድ ደቀ መዝሙርትን በጸጋ ወልደሃልና። ሰላም ለህንብርትከ ተክለ ሃይማኖት ሆይ ከናዝሬቱ ኢየሱስ ከማርያም ልጅ ደም የተዋሃደ በማእከለ ከርስ ለሚኖር ህንብርትህ ሰላም እላለሁ። ቅዱስ አባት ሆይ ከአረጋዊ ተክል የተገኘ አዲስ የተክል አበባ ነህ። የሌዊና የይሁዳ ካህናት ይህ ሰማያዊ መልአክ ነውን ወይስ ምድራዊ ሰው ነው እያሉ ስላንተ ይደነቃሉ። ሰላም እብል ለሐቄከ ተክለ ሃይማኖት ሆይ በነቢይ ልማድ ወይም ባህል የጽድቅን ቅናት ለታጠቀ ወገብህ ሰላም እላለሁ። ሰላምታ ይገባዋል እላለሁ። ቅዱስ አባት ሆይ ከታሰርኩበት የኃጢአት ሰንሰለት ፈጥነ ፍታኝ። በምድር የፈታኸው በሰማይ የተፈታ እንዲሁም በምድር ያሰርከው በሰማይ የታሰረ ይሆናልና። ሰላም ለአቆያጺከ ተክለ ሃይማኖት ሆይ በእብነ በረድ አምዶች ምሳሌ በወርቃማው ሥጋ አቋም በየክፍሉ ለተሰሩ አቆያጾች ሰላም እላለሁ። ቅዱስ አባት ሆይ የነገደ እስራኤል አባት ያዕቆብ የተባልክ አንተ ተክለ ሃይማኖት ነህ እኮን። ጻድቅ ሰው ራሱ ድኖ ሌላውን ከመከራ ያድናል። በልብ ውስጥ እንደ ቀለበት አድርገህ ሁላችንም አኑረን። ሰላም ለአብራኪከ ተክለ ሃይማኖት ሆይ ከላይ ከሰማይ ለወረደው እግዚአብሔር አምላክ ስግደትን ላዘወተሩ አብራኮችህ ሰላም እላለሁ። ቅዱስ አባት ሆይ በእኔ ላይ የተጫነውን ከባድ ሸክም አቅልልልኝ። ከትእዛዞችህ አንዱን ስንኳ ጠብቄ ባልገኝም አንተ ግን እንደ አባትነትህ ይቅርታ አድርገህ ልጄ ልጄ በለኝም። ሰላም ለአእጋሪከ ተክለ ሃይማኖት ሆይ በባሕር መካከል ተሻግረው ወደ ኢየሱስ ሞዓ በደረሱ ጊዜ ክብርና ሞገስን ለተቀዳጁ እግሮች ሰላም እላለሁ። ቅዱስ አባት ሆይ መሥዋዕተ ቁርባንን የምታሳርግ ከኪሩቤል አንዱ ነህና ከአንደበታችን የሚወጣውን ኃይለ ጸሎት አስበ
እኔንና እዚህ የተሰበሰብነውን ኃጥኡን ያለ ንስሐ እንዳንቀሰፍ ጠብቀን። ሰላም ለሰኮናከ ተክለ ሃይማኖት ሆይ በቁመት ብዛት እግርህ በመሰበሩ በደም ለተነከረ ተረከዝህ ሰላም እላለሁ። ቅዱስ አባት ሆይ ትዕግስትህ ፍጹም እንደ ኢዮብ ትዕግስት ነው እኮን። አባት ሆይ ኖህ ልጆቹ ሴምንና ያፌትን እንደባረካቸው አንተም በዓለሙ ሁሉ ያሉ ልጆችን ደቀ መዝሙርትህን ባርካቸው። ሰላም ለመከየድከ ተክለ ሃይማኖት ሆይ የማርያምና የልጇን ስነ ገጽ ለማየት ወደ ሃይማኖት ተራራ ለገሰገሱ የእግርህ ጫማዎችህ ሰላም እላለሁ። ቅዱስ አባት ሆይ የአየራዊ ንስር ገዳማዊ አንበሳ ነህና የጦር አበጋዙ አዛዥ በኤልያስ ፊት ክብር እንዳገኘ የደብረ ሊባኖስ ክብረ ሞገሷ በፊትህ ክብር ይኖራል። ሰላም ለአጻብኢከ ተክለ ሃይማኖት ሆይ በበገና አውታር ለተመሰሉ 10 ጣቶች ሰላም እላለሁ። ቅዱስ አባት ሆይ የጳውሎስ ደቀ መዝሙር ቲቶ የተባልክ አንተ ተክለ ሃይማኖት ነህና በጎ ሥራ ያለ ዋጋ እንዳይቀርብኝ አቤቱ በደሌን አስወግደ ይቅርታን ስጠኝ። ሰላም ሰላም እንዘ እብል እገኒ ተክለ ሃይማኖት ሆይ 8 ላይደሉ 10 ለሚሆኑ አጽፋሮች ሰላም እላለሁ። ሰላም እያልኩ በንጹህ ልቦና እጠራሃለሁ። ቅዱስ አባት ሆይ እንደ ሆሴዕና እንደ ዮፍኒ ልጅ እንደ ካሌብ ግብረ መልካም ነህና ከዚህ ከኃላፊው ዓለም ፈልሰን በምንመጣበት ጊዜ በክብር ተቀብለ ወደ ሀገር መርተህም አግባን። ሰላም ለቆምከ ተክለ ሃይማኖት ሆይ አንደበቶች ሁሉ በእሱ አማካኝነት ምስጋና የሚያቀርቡበት ሰማያዊ መጎናጸፊያን ለተጎናጸፈ አካለ ቆምህ ሰላም እላለሁ። ቅዱስ አባት ሆይ የእግዚአብሔር የምስጋናው አዳራሽ ጽኑ የምሰሶ አምድ ነህና ኢያሱ ሙሴን እንደ ተከተለው አቤቱ አሰረ ፍኖትን እከተል ዘንድ ወደ አንተ ጥራኝ። ሰላም ለመልክዓቲከ ተክለ ሃይማኖት ሆይ ያላንዳች ልዩነትና ጉድለት በክርስቶስ አርያ ለተመሰሉ መልኮች ሰላም እላለሁ። ቅዱስ አባት ሆይ ለሃይማኖቱ ቀናተኛ የሆነ የገሊላው ናትናኤል የተባልክ አንተ ተክለ ሃይማኖት ነህና በዓለም የታወቀችውን ሃይማኖትን የራስ ወርቅ ተሆነ ዘንድ በራሴ ላይ ተቀዳጀኋት። ሰላም ለጸአተ ነፍስከ ተክለ ሃይማኖት ሆይ ከዚች ዓለም የፈተናና የመከራ ቂም በቀል ኑሮ በመላእክት አጃቢነት በክብር ለተለየችው ጸአተ ነፍስህ ሰላም እላለሁ። ቅዱስ አባት ሆይ የመርዓስ አቃቤ ሕግ ቶማስ የተባልክ አንተ ተክለ ሃይማኖት ነህና በሕይወተ ሥጋ ሳሉ መታሰቢያን ላደረጉ ሁሉ ጌታዬ ሆይ ክብርና ሞገስን አጎናጽፋቸው በልልን። ሰላም ለበድነ ሥጋከ ተክለ ሃይማኖት ሆይ መዓዛው እጅግ ጣፋጭ በሆነ ሽቱ መምህር ኤልሳ ለገነዛት በድነ ሥጋ ሰላም እላለሁ። ቅዱስ አባት ሆይ የጋዛው ፊልጶስ የተባልክ ሰባኬ ወንጌል አንተ ተክለ ሃይማኖት ነህ። መሬታዊ ሥጋዬ ምድራዊ ህልውናዋ በተፈጸመ ጊዜ ሰባረ አጽምህ መድኃኒት ሆኖ ለሁላችን ይታዘዝልን። ሰላም ለግንዘተ ሥጋከ ተክለ ሃይማኖት ሆይ ደጋጎች የእስራኤል ነገሥታት በየጊዜውና በየዘመኑ ታላቅ አክብሮት በመስጠት የሚማጸኑበት ገንዘብ ለተገነዘው ገንዘተ ሥጋ ሰላም እላለሁ። ቅዱስ አባት ሆይ መስዋዕት የምታሳርግ ታላቅ ካህን የእግዚአብሔር ባለሟል ነህና ቀንዶቹ 10 ከሆኑ ከእባብ መተናኮልና
አንደበቱ ሁሉ ሁለት ፊት ከሆነ ሰው ጸብ በክንፈ ረድኤትህ ሰውረህ አድነኝ። ተክለ ሃይማኖት ሆይ አንተ ከማረፍ በፊት አስቀድሞ የድንግል ማርያምን ታቦት በክብር ላስቀመጥክባት መካነ መቃብርህ ሰላም እላለሁ። ቅዱስ አባት ሆይ እኔን ድሃ አደግ ልጅህን የበረከትህ ረድኤት ከክፉ ሁሉ ይሰውረን፣ የጽድቅህንም ጋሻ በሰማይና በምድር መከታ ይሁነን። ሶበ አዕረፈ ተክለ ሃይማኖት። አባታችን ተክለ ሃይማኖት ከዚህ ዓለም ተድላ ደስታ ተገልሎ ረሃቡንና ውሃ ጥሙን ታግሶ በዋሻ ውስጥ ባረፈ ጊዜ የማርያም መልእክተኞች መላእክት ሊወስዱት ወደ እሱ መጥተው የዚህ ጻድቅ ሰው ሞት በእግዚአብሔር ፊት በእውነት ክቡር ነው እያሉ በበገና ድምፅ ዘመሩለት። ተክለ ሃይማኖት ሆይ ከገዳመ ኤላም ወደ ገዳመ ደብረ ሊባኖስ ለፈለሰው ሥጋ ሰላም እላለሁ። ቅዱስ አባት ሆይ ስብከተ ወንጌል አስቀድሞ ወንጌላዊ ስብከት ነው እኮን። አባት ሆይ ልጆች በዚህ ዓለም ብዙ መከራ ቢያገኛቸው በአንተ ዘንድ ፍጹም ሰላምና እረፍት እንደሚያገኙ አንተን ተስፋ ያደርጋሉ። አኮ ተክለ ሃይማኖት ሆይ ነገርን በማብዛት ወይም በዝንግታ ሳይሆን በድፍረት ያቀረብኩልህን ይችን ጥቂት ምስጋና በታላቁ ጉባኤ ፊት ደስ ተሰኝተ ተቀበላት። ቅዱስ አባት ሆይ እኔን አገልጋይን እኛ ሁላችን እዚህ የተሰበሰብነው እግዚአብሔር ከድቀትህ ትንሣኤን ይስጣችሁ። የተከበረችና የተባረከች ድንግል ማርያም ጽናቱንና ብርታቱን ታድላችሁ በለኝ። ተክለ ሃይማኖት ሆይ በፍጹም ትጋት ሆነው እለመርሃ ክርስቶስና ጴጥሮስ እንደፈለጉ ሁሉ ያንተን በረከት ለማግኘት በመጣር ላይ እንገኛለን። ቅዱስ አባት ሆይ ልመናዬን ትቀበለኝ ዘንድ በአጭር ቃል እለምንሃለሁ። ለጻድቅ ወይም ለእውነተኛ ጻድቅ ጥቂት ቃል ይበቃዋልና። ተክለ ሃይማኖት ሆይ ያለ ችልታና ያለ ዝምታ አንተን አመሰግንህ ዘንድ እድል ስለሰጠኸኝ ለእመቤታችን ማርያም በፍጹም ትጋትና ስግደት ምስጋና ይገባታል። ቅዱስ አባት ሆይ እነሆ መላእክት ጸሎትህን በምስጋና ተናግሬያለሁ፣ የሰጠኸኝንም ሥራ ሁሉ በሰላም ፈጽሜያለሁ። አባት ሆይ የልቤን ሐሳብ ሁሉ በተስማሚው መንገድ ፈጽምልን ለሁላችን። ተክለ ሃይማኖት ለታጠቀው ቅናተ ዮሐንስና ላጠለቅኸው መልበሰ ቀሚስህ እንዲሁም ለክቡሩ አጽፍህና ለራስ አስኬሚያ ሰላም እላለሁ። ቅዱስ አባት ሆይ ለእንጦንስና ለመቃርስ ልጆች መነኮሳት በሙሉ በባህርም በየብስም ቢሆን አንተ ተክለ ሃይማኖት ክብራቸው ሞገሳቸው ነህና እኮን። ተክለ ሃይማኖት ሆይ ይህን ዓለም ንቀህ አጥቅተህ የወንጌልን ፍለጋ ተከትለ በረሃ ለገባው ለአንተ ሰላም እላለሁ። ቅዱስ አባት ሆይ መስዋዕተ ቁርባንህ ከአቤል መስዋዕት ይልቅ እጅግ የሰመረ ነው። አባት ሆይ አባ እያልኩ ስጠራ ፈጥነህ ስማኝ፣ በላይ በሰማይ አለሁልህ በለኝ። አቤቱ ተክለ ሃይማኖት አምላክ ሆይ እኔን አገልጋይህን ደካማውን ልጅህንና እዚህ የተሰበሰብነውን በሙሉ ይህን ቃል የሰማነው ከመከራ ሥጋ ከመከራ ነፍስ ጠብቀን ሰውረን። አሜን። የይቅርታ አምላክ ይቅር ይበለን። ስናነብ የጎደለውን የነጠበውን አሟልቶ አቃንቶ እግዚአብሔር ይቀበለን። ማህበራችን ይጠብቅልን። ለሀገራችንም ሰላም ይስጥልን። ለታመሙት ፈውስ፣ ለታሰሩት መፈታትን ይሰጠን ዘንድ በአንድነት ሆነን አባታችን እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ለሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።
የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች እባካችሁ ሼርና ላይክ በማድረግ አገልግሎቱን እንድታፋጥኑልን በስላሴ ስም ጠይቃችኋለሁ። ከዚህ በመቀጠል ደግሞ በየካቲት 24 ቀን የሚነበበው የእናታችን የቅድስት ክርስቶስ ሰምራ ገድል አነባለሁ። እግዚአብሔር ለእኔ ማንበብን ስልጣን ይስጠኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በየካቲት ወር የሚነበብ የሚጸለይ የእናታችን የብጽዕት ክርስቶስ ሰምራ ገድል መጽሐፍ እንጀምራለን። ልመናዋ ክብሯ በእኔና በእናንተ በሁላችን ሕዝበ ክርስቲያን ላይ ይደርና ከዕለታት በአንደኛው ቀን ማለት በመጋቢት 27 ቀን የመድኃኔ ዓለምን በዓል በሚከበርበት ዕለት ሥጋውንና ደሙን ለመቀበል እናታችን ክርስቶስ ሰምራ ወደ ቤተ ክርስቲያን ገባች። በዚያን ጊዜ ተላ ደስታቸው በምድር ላይ የፈጸሙ ወርቅና ብር ሀብትና ብልጽግና ወዳጆች ሊያዩት የማይቻላቸው ድንቅና ረቂቅ ምስጢርን አየች። በዚህ ዕለት እንደ ሕጉ እንደ ሥርዓቱ ካህናት ሥርዓተ ቁርባንን ይፈጽሙ ዘንድ ወደ ቤተ መቅደስ ገቡ። በዚያው ወቅት ዲያቆኑ ሙቀት ያልተለየው ኅብስት በመሶብ ወርቅ ይዞ መጣ። ያቺ የወርቅ መሶብ ተለውጣ በድንግልና ያለች ብላቴና ሆነች። ኅብስቱም ሕፃን ልጅ ወደ መሆን ተለወጠ። ቄሱ ከዲያቆኑ እጅ በተቀበለ ጊዜ ሕፃኑ ኅብስት ሆነ፣ ብላቴናይቱም መሶብ ወርቅ ሆነች። ከዚህ በኋላ ቄሱ ሥርዓተ ቅዳሴውን ጀምሮ ሲቀድስ ፈኑ ጸጋ መንፈስ ቅዱስ ወይም የመንፈስ ቅዱስ ጸጋ ላክልን ከሚለውም ደረሰ። በዚያን ጊዜ ቁርባኑን ወይም ኅብስቱን ያከበረውም ዘንድ መንፈስ ቅዱስ በነጭ ርግብ አምሳል ወረደ። ዳግመኛም ይህ ኅብስት ተለውጦ ሕፃን ሆነ። በዚህን ሕፃኑን ይሰዋው ዘንድ መልአኩ ለቄሱ ሰይፍ ሰጠውና ቄሱም ሕፃኑን ሰዋው። ይህንን መለኮታዊ ምስጢር በተመለከተች ጊዜ አደነቀች፣ ፈጽማም ደነገጠች፣ መሪር እንባንም አለቀሰች። ከዚያም ቅዱስ ሚካኤል መጥቶ የእግዚአብሔር ባለሟል ክርስቶስ ሰምራ ሆይ ምን ያስለቅስሻል? ነገር ግን ይህን ድንቅ ምስጢር ተመልከች እንጂ አላት። እሷም እሺ በጎ ብላም መመልከትም ጀመረች። ዳግመኛም ይህንን ቄስ ሥርዓተ ቅዳሴውን በትክክል እንደሚያከናውንና ንጹሕ ካህን ለመሆኑ ተመለከቻለሽን አላት። እሷም አሁን እሰማዋለሁ አለች። ከዚያም ቄሱ ቅዱስ ሥጋውንና ክቡር ደሙን ለሕዝቡ ያቀብል ዘንድ ወጣ። እሷም ቅዱስ ሥጋውንና ክቡር ደሙን ተቀበለች። በምትቀበልበት ጊዜ በአፏ ውስጥ ሥጋው ትኩስ ሥጋ ደሙም ትኩስ ደም ሆኖ ተገኘ። እንዲሁም ከፍተ ኅብስቱ አንዱ ከጻሕሉ ላይ ተነስቶ በዲያቆኑ እጅ ተይዞ ባለው የደም ጽዋ ውስጥ ገብቶ በጽዋው ውስጥ ካለው ደም ጋር ተዋህዶ ወደ መቅደስ ሲገባ አየች። ይህን ሁሉ አይታ ፈጽማ አደነቀች። ከእርሷም ጋር የነበረውን መልአክ ይህ የሚመለከተው ምስጢር ምንድን ነው ብላ ጠየቀችው። የመላእክት አለቃ ቅዱስ ሚካኤል ቀድሞ ቄሱ እንደ በግ ሲያርደው ሲያወራርደው ወይም ሲሰዋው ተመልክተሻል። የእግዚአብሔር ባለሟል ክርስቶስ ሰምራ ሆይ አሁንም እንደ ሰው ሞቶ የሚቀር እንዳይደለ በእውነት እነግርሻለሁ። በመለኮቱ ሕያው ነው እንጂ። መጽሐፍ በሰውነትህ አንተ ከሙታን ጋር ትሞታለህ፣ በመለኮትህ ግን ከአብ ከመንፈስ ቅዱስ ጋር ሕያው ነህ። አንተ 3 መዓልት 3 ሌሊት በከርስ መቃብር አደርክ፣ ዳሩ ግን በመለኮትህ ከአብ ከመንፈስ ቅዱስ ጋር በዙፋንህ ላይ ትገኛለህ ብሎ እንደተናገረ፣ ዳግመኛም በሥጋው ቢሞት በመለኮቱ ሕያው ነው አለ። ይህንንም በዓላት ጊዜ ፈጽማ ተደሰተች። ዳግመኛም ከዕለታት በአንደኛው ቀን እናታችን ክርስቶስ ሰምራ ዕለተ ሞቷን እያሰበች በጣና ባሕር ውስጥ ቆማ ስለ ኀጢአቷ ስታለቅስና ስትጸልይ ሳለች በዚያን ጊዜ ዲያብሎስ በሊቀ ጳጳሳት ተመስሎ እጅግ አስደናቂ ግሩም በሆነ አርያ ወደ እሷም መጣ። እሷም ልትሰግድለት ወደደች። ከሐዘኗ ያረጋጋት ዘንድ
ከቅዱሳን አንዱ የመጣ መስሏት ነበርና፣ ነገር ግን የመላእክት አለቃ ቅዱስ ሚካኤል ፈጥኖ ደረሰና ይህ ሰይጣን እንጂ ጳጳስ ወይም ከቅዱሳን አንዱ አይደለምና አትስገጅለት ብሎ ወደ ኋላው መለሳት። አሁንም እንደ ልማድሽ ሂጂና ጠይቂው ማን እንደሆነ ይነግርሻል አላት። በዚህም ጊዜም ወደ እሱ ሄደችና እሰግድልህ ዘንድ አንተ ማን ስምስ ማን ይባላል ስትል ጠየቀችው። እሱም እኔ የመላእክት አለቃ ሚካኤል ነኝ አላት። ቅዱስ ሚካኤል ከእሷ ጋር እንዳለ አላወቀም ነበረ። እሱ በእሷ ላይ ተንኮል ለመስራት እንደ ተራቀቀ ሁሉ እሷም ነቃችበት፣ ተራቀቀችበት። ቀጥሎም እንግዲህ ያውስ አንተ ሚካኤል ከሆንክ እስኪ ስለ ጽድቅ ነገር አስተምረኝ አለችው። በዚህ ጊዜ ፈጽሞ ተደሰተ። ከዓላማዋ አሳስቶ በእጁ የገባችለት መስሎታልና። እንዲህም አላት፣ ለምን ሰውነትሽን ታደክሚዋለሽ? ከዛሬ ጀምሮ ከዚህ ኃላፊ ዓለም ድካም ማረፍ ያስፈልግሻል። መጾምና መጸለይ ለምን ይጠቅምሻል? በባሕርስ ውስጥ ቆሞ መጸለይና ሰውነትን ማርከም ማን አስተማረሽ? አላት። በዚያን ጊዜ አንተ የምትለውና መጻሕፍት የሚናገሩት ቃል የተለያየ ሆነስ አለችው። እሱም ማን ነው የለያየን? አላት። እሷም ከአነጋገሬ የተነሳ እኔ ለየኋችሁ አለችው። እሷም እስኪ ልዩነታችንን ንገሪኝ አላት። እሱስ መጻሕፍት የጾመ የጸለየ የለመነም ሁሉ ፍጹም ዋጋውን ያገኛል ይላል። አንተ ግን አትጹሙ ወይም አትጸልዩ ትላለህ አለችው። ይህንን ባለች ጊዜ በእሷ ላይ ፈጽሞ ተቆጣ፣ እጅግም አድርጎ አስደነገጣት። ዳግመኛም መለሰችና በምን ትሸነፋለህ አለችው። አሁንም ቁጣውን አወረደባት። በሦስተኛ ጊዜ ከተቆጣ በኋላ በእነዚህ 3 ነገሮች እሸነፋለሁ ሲል መለሰላት። እነዚህ አንደኛው ማንኛውም ሰው በዚህ ዓለም በሚኖርበት ጊዜ ነፍሱ ከሥጋው ከመለየቷ በፊት እንግዳ ተቀብሎ የሚያስተናግድ፣ ሁለተኛም በራሱ ላይ ችግርና መከራ በመጣበት ጊዜ መከራውን ታግሶ የሚኖር፣ ሦስተኛው ቀድሞም ከመሬት የተገኘሁ ነኝ ኋላም ተመልሼ ወደ መሬት እገባለሁ ወይም እሞታለሁ እፈርሳለሁ ብሎ በማሰብ ትሕትናን የሚሠራና የመሳሰሉትን ሁሉ የሚያደርግ እሱ ፈጽሞ ያሸንፈኛል አላት። ይህንን ከተናገረ በኋላ ክንፉን እያማታ ወይም እያራገበ ወደ አየር ወጣ። እሷም ከግርማው የተነሳ ፈጽማ ደነገጠች፣ በመሬት ላይ ወደቀች። በዚያን ጊዜ ለጌትነቱ ክብር ምስጋና ይግባውና ጌታ ኢየሱስ ክርስቶስ መጥቶ ቅዱሳት በሚሆኑ እጆቹ ከወደቀችበት አነሳት። ከዚያም ወዳጄ ክርስቶስ ሰምራ አይዞሽ አትፍሪው፣ ነገር ግን ወደ ላይ ወደ ሰማይ አንቅተሽ ተመልከች አላት። ወደ ሰማይ አንቅታ በተመለከተች ጊዜ የዲያብሎስ ክንፍ በሰማይ ላይ ከጽንፍ እስከ አጽናፍ ተዘርግቶ ወይም ሞልቶ አየች። ቀጥሎም ጌታ ኢየሱስ ክርስቶስ ወዳጄ ክርስቶስ ሰምራ ይህን ተንኰለኛና ጎስቋላ ማን ያሸንፈዋል አላት። ይህንን ባላት ጊዜ ምንም መልስ ሳትሰጥ ዝም አለች። ጌታም በእኔ በባሕሪ አባቴ በአብ በባሕሪ ሕይወቴ በመንፈስ ቅዱስ ማለት በአንድነቴ በሦስትነቴ ያላመነ ሊያሸንፈው አይችልም አላት። ዳግመኛም ማንም ሰው ኀጢአት ቢኖርበት ወደ ቀደመ ኀጢአቱ ባለመመለስ ንስሐ ቢገባ እሱ ከወጥመዱ ያመልጣል አላት። ከዚህም ጊዜም ኢየሱስ ክርስቶስ አቤቱ ጌታዬ የልደትህ ነገር እንዴት ነው ስትል ጠየቀችው። ጌታም የልደቴን ነገር ስለምን ጠየቅሽኝ አላት። እሷም በግብረ መንፈስ ቅዱስ የመወለድህ ነገር ብዙዎችን ስለሚያስጨንቃቸው ነው አለችው። በዚያን ጊዜ ከአንቺ አስቀድመው የነበሩ ወዳጆች ቅዱሳን ያልጠየቁኝን ድንቅ ነገር ጠየቅሽኝ አላት። ይህንን ካላት በኋላ ቅድመ ዓለም ያለ እናት ከአብ ባሕሪ ዘእም ባሕሪ በማይመረመር ምስጢር መወለዴን ድኅረ ዓለም ያለ አባት በሥጋ ከድንግል ማርያም ያለ ዘርአ ብእሲ መወለዴን በዚህ ሁኔታ ልደቴን የሚያምኑትን ሁሉ ፍጹም መንግሥተ ሰማያትን አገባቸዋለሁ አላት።
የእናታችን የክርስቶስ ሰምራ ልመናዋ በረከቷ በእኔና በእናንተ በሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የአሜን አምላካችን ስም የተመሰገነ ይሁን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች ይህን ቪዲዮ ሼር፣ ላይክ በማድረግ ለምእመናን እንድታረሱልን በእናታችን በቅዱስ ክርስቶስ ሰምራ ስም ጠይቃችኋለሁ። ከዚህ በመቀጠል ደግሞ ለበረከት የእናታችን የቅድስት ክርስቶስ ሰምራን መልካ አነባለሁ። መልካ ቅድስት ክርስቶስ ሰምራ። ሰላም ለዝክረ ስምኪ ከመጀመሪያው እስከ መጨረሻው ላነበበው አይጠገብምና ክርስቶስ ሰምራ ተብሎ ለሚጠራው ስምሽ ሰላምታ ይገባል። ክርስቶስ ሰምራ ሆይ ሞቱ ክብር የሆነውን የጻድቁን ተክለ ሃይማኖትን የረድኤት እንዳይለየን በየቀኑ ለምኝልን። ሰላም ለስዕርተ ርእስኪ ዓለማዊው ጌጥን ወይም ቅባትን ለማያውቀው ለራስሽ ጸጉር ሰላምታ ይገባል። ቆብ ለማይለየው ራስሽ ሰላምታ ይገባል። ክርስቶስ ሰምራ እናቴ ሆይ የዝማሬ ቃል ወደ አንቺ በመጣ ጊዜ በተገባልሽ ቃል ኪዳን መሰረት ውጭ ላይ ቆሜ እንዳልቀር የጆሮሽን በር በፍጥነት ክፈችልኝ። ሰላም ለገጽኪ እመቤቴ ክርስቶስ ሰምራ ሆይ መራራ ሐዘንን እንዳጠቆረው የኃጢአቴን ፊት ላይደለ ደም ግባቱም ለተደነቀው ፊትሽ ሰላምታ ይገባል። ክርስቶስ ሰምራ ሆይ በኋላ ዘመን ከሰማያዊ ንጉሥ ክርስቶስ ፊት በቆምኩ ጊዜ በጎ የሆነውን የጻድቃንን መዝሙር አሰሚም። ሰላም ለቀራንብትኪ ከእንቅልፍ ለተቆጠቡ ቅንድቦችሽና ከመኝታ ለተራቁ ዓይኖችሽ ሰላምታ ይገባሻል። እናታችን ቅድስት ክርስቶስ ሰምራ ሆይ የነፍስሽ አምሳያ የምትሆን ነፍሴን በመንግሥተ ሰማያት ትገባ ዘንድ በሩን ክፈችላት፣ የሰራችውንም በደል ደምሽሽላት። ሰላም ለአእዛኒኪ ቅድስት ክርስቶስ ሰምራ የጻድቃንን ገድል የሰማዕታትን ግፍ ማድመጥን ለሚያዘወትሩ ግራ ቀኝ ጆሮዎችሽ ሰላም እላለሁ። ወደ ሙሽራው ሰርግ በደስታ ገባሽ። ክርስቶስ ሰምራ ሆይ አገልጋይሽ እኔ ለሙሽራው ሰርግ ዝግጁ እንድትሆን ያዘጋጀሽውን የመብራት ዘይት አሰጪኝ። ሰላም ለመላትኪ ቅድስት ክርስቶስ ሰምራ ከሮማን ቅርንጫፍ ሁሌም ምሳሌ ለሚይዙ ጉንጮችሽ ሰላምታ ይገባል። እናታችን ቅድስት ክርስቶስ ሰምራ ሆይ የልደትሽ ዘይትና የአማላጅነትሽ ወይን የጻድቃንን አጥንቶች ያለመልማሉ። ሰላም ለአእናፊኪ ቅድስት ክርስቶስ ሰምራ ሐዘንን ትረሽ ዘንድ የኪሩብ ጢስ ዕጣን ላሸተቱ አፍንጫዎችሽ ሰላም እላለሁ። እናታችን ቅድስት ክርስቶስ ሰምራ ሆይ እስከ ዛሬ ድረስ እንደ አለቃችን እንደ ጳውሎስ በውበትሽ ላይ ውበት እንዲጨምርልሽ በዘመኔ ላይ ዘመን ጨምሬልኝ። ሰላም ለከናፍሪኪ ቅድስት ክርስቶስ ሰምራ ለስላሳ ለሆኑ እና በጥላቻ በሐሜት ሥራ ለማይተባበሩ ከንፈሮችሽ ሰላምታ ይገባል። የደናግል መክበሪያ የሴቶች ሁሉ መመኪያ የሆንሽው
ክርስቶስ ሰምራ ሆይ ጸሎትሽ ከበሽታና ከሞት ይጠብቀኝ። የጻድቃን ጸሎት ትረዳለች ግድጃም ትፈጽማለችና። ሰላም ለአፉኪ ቅድስት ክርስቶስ ሰምራ ጠንቃቃ ለሆነውና ሐሰትን ለማያውቀው አፍሽ ሰላምታ ይገባል። ክርስቶስ ሰምራ ሆይ ትእዛዝ ዮሐንስን ለመፈጸም ዮሐንስን በፍጡም ደሴት እንዳየው አይነት ራእይ አንቺም በደሴት ጣና አየሽ። ሰላም ለአስናኒኪ ቅድስት ክርስቶስ ሰምራ በረድ ለሚመስሉ ጥርሶችሽ ሰላምታ ይገባል። ከሽንገላ ጋራ ለማይስማማ አንደበትሽ እንዲሁ ሰላምታ ይገባል። ቅድስት ክርስቶስ ሰምራ ሆይ በእውነት ወገኔ ነሽና በግልጽ ድል የነሳኝን ጠላቴን በጸሎትሽ ድል ንሽው። ሰላም ለቃልኪ ቅድስት ክርስቶስ ሰምራ ከአንደበትሽ ለሚወጣው ቃልሽ ሰላም እላለሁ። ስለ መዓዛው ናርዶስ ለሸተተኝ እስትንፋስሽ ሰላም እላለሁ። ቅድስት ክርስቶስ ሰምራ ሆይ በስራሽ ሲኦልን እንደ ጋሻ ከአጽምሽ በመነጨ የጤና ዘይት በኃጢአት የቆሰለውን ሰውነቴን ቀቢልኝ። ሰላም ለጉርኤኪ ቅድስት ክርስቶስ ሰምራ በአማረ የሕያው እግዚአብሔር ቃል ለጣፈጠው ጉሮሮሽ ሰላምታ ይገባል። ባለመድኃኒት ክርስቶስ ሰምራ ሆይ የደከመ ሰውነትሽን በሥጋዊ መብል ሕመም ካገኘው በኋላ በቅኖና ፈውሽው፣ በጾምም አድሽው። ሰላም ለከሳድኪ ቅድስት ክርስቶስ ሰምራ የሀብል ቅናትን ላጠለቀ አንገትሽ ሰላምታ ይገባል። አርዑተ ወንጌልን ዝቅ ብለው ለተሸከሙ ትከሻዎችሽም ሰላምታ ይገባል። ቅድስት ክርስቶስ ሰምራ ሆይ ሰይጣንን ረግጠሽ ከእጁ ነጥቀሽ ውሰጂኝ። በኩረ ሙታን ፈጣሪ ወደ ሲኦል ወርዶ የሰይጣንን ምርኮኞችን ማርኮ ተመልሷልና። ሰላም ለዘባንኪ ቅድስት ክርስቶስ ሰምራ ከወርቅ ልብሶችሽ እልቅ በቆዳ ልብስ መኖርን ከመረጡ ጀርባሽና ደረትሽ ሰላም እላለሁ። አምላክ እንደ ማደሪያው ቤተ መቅደስ ያከበረሽ ቅድስት ክርስቶስ ሰምራ ሆይ ዲያብሎስ ለክፋት በሰራው ሲራቀቅ ቢረግጠኝ እንዳመጣጡ ርገጭልኝ። ሰላም ለሕፅንኪ ቅድስት ክርስቶስ ሰምራ የነዳያን መሸሸጊያ የግፏን መጠጊያ ለሆኑ እቅፍሽ ሰላምታ ይገባል። ክርስቶስ ሰምራ ሆይ ስጋሽ በገድል ከተፈተነ በኋላ በጸሎትሽ የአብርሃምን ስፍራ ገዛሽ፣ ፍቅርሽ ለዓለም ነውና። ሰላም ለአእዳዊኪ ከተከሻሽ እስከ ክንድሽ ማጥፊያ ድረስ መከራን ለመቀበል የተዘጋጁና በቅዱሳን የደረሰ ግፍኡ ለደረሰባቸው እጆችሽ ሰላምታ ይገባል። ቅድስት ክርስቶስ ሰምራ ሆይ በአባቶች ልማድ ነፍስሽ ወደ ላይ ወደ ሰማይ ባረገች ጊዜ አንቺን ለመቀበል ሲቀዳደሙ የሙሴ እህት እልል አለች፣ ዲቦራም ዘመረች። ሰላም ለእመታቲኪ ቅድስት ክርስቶስ ሰምራ የትንሣኤ በኩር የሚሆነው ጌታ መጥቶ ለፈጠራቸው ሁሉን ክንዶችሽን ትከሻዎችሽን ሰላምታ ይድረሳቸው። በጻድቃን ጉባኤ ማሄል የቆምሽ ቅድስት ክርስቶስ ሰምራ ሆይ መለከት በተነፋና አዋጅ በተነገረ ጊዜ ሙታን ሲነሱ ከደጋጎች ወዳጆችሽ ጋር አድርጊኝ። ሰላም ለአጻብኢኪ ጣቶችሽን ለአሰሩ ጥፍሮችሽ ጋር ሰላም እላለሁ። ቅድስት ክርስቶስ ሰምራ ሆይ አምላኬ ቸርነት 25 የገድል ዓመታትን በኖርሽ ጊዜ ቁመሽ የጸለይሽበት ቦታ በባሕር ጣና ውስጥ ይገኛል። ሰላም ለዘዚአኪ ጥብ ቅድስት ክርስቶስ ሰምራ አንደበቱን ያልፈታ ሕፃን እንዳይጠባው ለተከለከለ ጡትሽ ሰላም እላለሁ። ቅድስት ክርስቶስ ሰምራ ሆይ ልጅሽ በገነት ውስጥ እየጠጣ ከሕፃናት ጋር ተገኝቷልና ሚካኤል እጹብ እጹብ ይልሻል። ሰላም ለገቦኪ ቅድስት ክርስቶስ ሰምራ አመድን በመተኛ ስፍራ ይጨምር ለነበረና
ለዘመናት ሳይተኛ ለኖረው ጎንሽ ሰላምታ ይገባል። ቅድስት ክርስቶስ ሰምራ ሆይ እንዳንቺ እንዲህ ማድረግ የተሳናት ሴት አዳሪ ምንጣፎቿን ደራርባ ታነጥፋለች። በመተኛ ስፍራዋም ጽጌረዳ አበባን ትሰበስባለች። ሰላም ለከርስኪ ቅድስት ክርስቶስ ሰምራ ኑሮዋ ጾምና በሆነ በዚች ዓለም በቅኖና ለኖረ ሆድሽ ሰላምታ ይገባል። ቅድስት ክርስቶስ ሰምራ ሆይ የቅዱሳን መንገድ በትክክል ስትራመጅ ለጥምሽ ውሃ ለረሃብሽ ቁራሽ እንጀራ በገል ጉዞሽ ላይ አልነበረም። ሰላም ለልብኪ ቅድስት ክርስቶስ ሰምራ ሆይ ለልብሽና ለሁለቱ ኩላሊቶችሽ ሰላም እላለሁ። በጎ እድል ላለው ሕሊናሽም ሰላምታ ይገባል። ቅድስት ክርስቶስ ሰምራ ሆይ የአዳም እመቤቴ ድንግል እየረዳሽ ቅዱስ ሚካኤልም ኃይል እየሆነሽ ነበርና ዓለም በፍቅሩ አላሸነፈሽም። ሰላም ለአማኦቲኪ ቅድስት ክርስቶስ ሰምራ ኃጥአን በነፍስ ጻድቃን በሥጋ ሲሞቱ እያየ እንደ ባሕር ውሃ ሐዘን ለሚያይደፈርሰው አንጀትሽ ሰላምታ ይገባል። አዲሲቷ የጣና የዳጋ ሐመር ክርስቶስ ሰምራ ሆይ አንቺ ከደናግል ትበልጫለሽ፣ ጸጋን ክብር ካላቸው ሴቶችም አታንሽም። ሰላም ለእንብርትኪ ቅድስት ክርስቶስ ሰምራ ለእምብርትሽ ሰላም እላለሁ። ለውስጥ የሰውነትሽ ክፍልም እንዲሁ ሰላምታዬን አቀርባለሁ። ሰንበት የምትመስል የኃጢአት እረፍት ክርስቶስ ሰምራ ሆይ የነፍሴን ቤትን ትልኪ ዘንድ የከናፍር መለኪያ ጸሎትሽን በየሰዓቱ ያዥ። ሰላም ለሐቄኪ አስኬማና የሰፋ ቆዳ ለታጠቀው ገብሽ ሰላምታ ይገባል። የሥጋና አጽም ምሰሶች ለሆኑ ለእግሮችሽ ክፍሎችም እንዲሁ ደግሞ ሰላም እላለሁ። ቅድስት ክርስቶስ ሰምራ ሆይ በኋለኛው ዓለም በሚወርሰው መንግሥተ ሰማያት ቦታ እስክታገኝልኝ ድረስ ከተረገመው ከዲያብሎስ እጅ እንድታድኝኝ በማርያም ስም እማጸንሻለሁ። ያለ እመቤታችን ጸሎትና ያለ ቅዱሳን ረድኤት ይቅርታ ሰላም እላለሁ። ሰላም ለአብራኪኪ ቅድስት ክርስቶስ ሰምራ መንበርከክን ለሚያዘወትሩ ጉልበቶችሽ ሰላምታ ይገባሻል። በባህርና በየብስ አራዊቶችን ፈጣሪ ያስገዛልሽ ቅድስት ክርስቶስ ሰምራ ሆይ አምላክ ወደ እኔ ኑ ባለ ጊዜ በቀኝ መቆምን ፈጣሪ ይከፍለኝ ዘንድ የልመናዬን ቃሌን አድርሽልኝ። ሰላም ለእግርኪ ቅድስት ክርስቶስ ሰምራ በሽተኛን ለመጠየቅ ይሮጥ ስለነበረው እግርሽ ሰላምታ ይገባል። ድሃን ለመጎብኘትም ፊትሽ አይከፋም ነበረ። ቅድስት ክርስቶስ ሰምራ ሆይ እንደ ባሕር የሰፋ የጽድቅ ሥራሽ መጠኑ እንዳይቀንስ ያለ ከልካይ ወደ በጎች በር ገባሽ። የድንግል ማርያም እግርም አንቺን ጎበኘሽ። ሰላም ለመከየድኪ ቅድስት ክርስቶስ ሰምራ ሆይ የወርቅና የብር ጫማ ለማይፈልጉ ለተረከዝሽና ለመሃል እግርሽ ሰላምታ ይገባል። ቅድስት ክርስቶስ ሰምራ ሆይ በቀና መንገድ እየተጓሽ በጣም ባሕረ ደጋ ለብዙ ዘመን ኖርሽ። ኃጥአን ግን አንቺ በሄድሽበት መሄድ እንዴት ተሳናቸው? ሰላም ለአጻብዒኪ ቅድስት ክርስቶስ ሰምራ ለእግሮችሽ ጣቶች ሰላም እላለሁ። በላያቸው ላይ ላሉት ጥፍሮችሽም ደግሞ ሰላም እላለሁ። ቅድስት ክርስቶስ ሰምራ ሆይ ያን ጊዜ የሚደረግ ጩኸት አይጠቅምም፣ ነፍሴ በሲኦል ውስጥ እንዳትሰጥም የደጉ ዮሐንስን መርከብ ላኪልኝ። ሰላም ለቆሚኪ ቅድስት ክርስቶስ ሰምራ ውበቱ ለሚያምር ቅላቱ ለማያምርና መሃለኛ ለሆነው ቁመትሽ ሰላም እላለሁ። ክርስቶስ ሰምራ ሆይ የንግሥቲቱ ልጆች እጅግ ታምሪያለሽ፣ እጅግም ትወደጃለሽ። ቁመትሽም ያማረ ወይም የለመለመ ዘንባባ ይመስላል እያሉ ያወድሱሻል። ሰላም ለመልክዕኪ ቅድስት ክርስቶስ ሰምራ በክረምቱ ውርጭና በበጋ ቃጠሎ ወዙ ላልተቀየረ ወይም ላልጠወለገ መልክሽ ሰላምታ ይገባል።
ቅድስት ክርስቶስ ሰምራ ሆይ ሰላምታ ለአንቺ ይገባል። ክፉ ስራን የሚሰራ እንዳይሞት በጩኸትና በለቅሶ ከፈጣሪ አስታረቅሽው። ሰላም ለጸአተ ነፍስኪ ቅድስት ክርስቶስ ሰምራ ለዕለተ ዓርብ ለተደረገው ስጋሽ ከነፍስሽ መለየት ሰላምታ ይገባል። ሚካኤል ለገነዘው አስከሬንሽም ሰላምታ ይገባል። ቅድስት ክርስቶስ ሰምራ ለእግዚአብሔር ስገዱ በሚል በዳዊት ቃል አይላፍ ይቀበሉሽ ወረዱ። ታጥቢኛለሽ እንደ በረዶ እነጻለሁ። ሰላም ለመቃብርኪ ቅድስት ክርስቶስ ሰምራ በጣና ደሴት ድንፍ ለምትገኝ መቃብርሽ ሰላምታ ይገባል። ፍጹም ዋጋሽን ለመቀበል በኋላ ለምትነሹም መነሳትም ሰላምታ ይገባል። ቅድስት ክርስቶስ ሰምራ ሆይ በጻድቃንና በኃጥአን ማይል ፍርድ የሚሆንበትን ጊዜ አልፋ የተባለ ክርስቶስ እንደ ጳውሎስና እንደ ጴጥሮስ ወይም ኬፍ በቀኝ ያቆመን ዘንድ ለምኝልን። ሰላም ለፍልሰተ ስጋኪ ቅድስት ክርስቶስ ሰምራ ወደ ገሃነም ከመውረድ ይልቅ በመንግሥተ ሰማያት ይቀመጥ ዘንድ አክሊልን ከመቀናጀት ጋራ ለተደረገው የስጋሽ ፍልሰት ሰላምታ ይገባል። ክርስቶስ ሰምራ ሆይ ሚካኤል የተረጎመውን የገድልሽን መጽሐፍ እንደ ምሰሶ የተሸከመው አስከሬንሽ ቆሞ ባየ ጊዜ ይስሐቅ ተገረመ። ሰላም ለእርገትኪ ቅድስት ክርስቶስ ሰምራ ከቅዱሳን ወገን ለሆነው እርገትሽ ሰላምታ ይገባል። የአንቺ እርገት በነፍስ ነው እንጂ በስጋ አይደለም። ክርስቶስ ሰምራ ሆይ በዚች ደሴትና በዚች ቤተ መቅደስ መንፈስ ቅዱስ ይወርድ ዘንድ ደምግባትሽን ወይም መልካም ስራሽን ወደ ወደደው ወደ ክርስቶስ ስለምኝልን። ሰላም ለንጽሕዩ ቅድስት ክርስቶስ ሰምራ ሆይ በረግረግ ጭቃ የሚጫወት ስጋዬን በጸሎትሽ አንጭልኝ። ፍርድ ሲዘጋጅ ምግባርም ሲገለጥ በበኩር ወይም አምላክ ፊት ርቃኔን እንዳልቆም ነፍሴን በክብር አስጌጭልኝ። ለተክለ ሃይማኖት ባጽማሁ ቅዱስ ክርስቶስ ሰምራ ሆይ በብፁዕ አፈ ወርቅና በተክለ ሃይማኖት ተጋድሎ እኔ ፍቅርሽን ወይም ምልጃሽን የተጠማው የነፍስሽን ወዳጅ ከበዓልሽ ወይን እጠጣ ዘንድ በሰው ጉባኤ ማይል እለምንሻለሁ። ሚካኤል በያዘው ጽዋ ተዘጋጅቷልና መጠጥሽንም የሚያረካ ነው። ለኪ ይደሉ ቅድስት ክርስቶስ ሰምራ ሆይ ላንቺ ሰላምታ ይገባል። ጠላቶቼ ነገርን በማስነሳት ያለ አቅሙ የምስጋናዋን ሕንጻ ጀመረ፣ ነገር ግን የጀመረውን መፈጸም አልቻለም እንዳይሉኝ ጸጋሽ ረድቶኛልና ስልጣንም ሰጥቶኛልና። ስብሐት ለኪ ቅድስት ክርስቶስ ሰምራ ሆይ ወፎች እና በባህር ንስሮች ቁጥር መጠን ሰላምታ ይገባሻል። ክረምትና በጋ በሌለበት ጊዜ ከስንዴ ቅንጣት ቃል ኪዳንሽ እጥፍ ድርብ ያግዘኝ ዘንድ ችግረኛ ተስፋ ያደርጋል። ርኅርህት ልብ እንደ እርግብ የዋህ እንደ እባብ ብልህ የሆንሽ ርኅርህት ልብ ቅድስት ክርስቶስ ሰምራ ሆይ ሰላምታ ይገባሻል። ለማዕቀበ እግዚ እያዘንሽ እየተገሽ ለማዕቀበ እግዚ ምሕረትን የለመንሽ ክርስቶስ ሰምራ ሆይ ሰላምታ ይገባሻል። ደመ አፍሳሹን ሰማዕት አደረግሽው እይመውት በስራይ ማዕቀበ እግዚ በስራይና እያለ እንዳይሞት በጩኸትና በለቅሶ ከጌታ ጋር ያስታረቅሽው ቅድስት ክርስቶስ ሰምራ ሆይ ሰላምታ ይገባሻል። ሰዓሊተ ምሕረትና ይቅርታ የምትመኝ ቅድስት ክርስቶስ ሰምራ ሆይ ሰላምታ ይገባሻል። በሰላም ብጠጣ በክፉ እንዳልጎዳ የልዑል አምላክሽ ዘንድ ለእኔ ለልጅሽ ጸልይ። አቤቱ ልዑል እግዚአብሔር ሆይ ለቅድስት ክርስቶስ ሰምራ በሰጠሃት ቃል ኪዳን ተማጽኛለሁ። በረከተ ሥጋን በረከተ ነፍስን አድለኝ፣ ከመከራ ሥጋ ከመከራ ነፍስም ሰውረኝ ለዘላለሙ አሜን። ቅዱስ ክርስቶስ ሰምራ አምላክ ልዑል እግዚአብሔር ሆይ እኔን አገልጋይህን ደካማውን ኃጢአተኛውንና በማኅበረ የቅዱሳን ዝክር የተሰበሰቡትን ሕዝበ ክርስቲያንን ከክፉ ነገር ሁሉ ጠብቀን፣ ቸርነት ለሁሉ ጊዜ አይለየን።
በመዓልትና በሌሊት ቸር ጠባቂ መልአክ እዘዝልን። ለቅድስት ክርስቶስ ሰምራ በሰጣት ቃል ኪዳን ተማጽነናል። በረከተ ሥጋን በረከተ ነፍስን አድለን፣ ከመከራ ሥጋ ከመከራ ነፍስም ሰውረን ለዘላለሙ አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልተ ትቀበለን ዘንድ ያንተ በጎ ፍቃድ ይሁንልን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን መልስልን። ማኅበራችንን ማስፋልን። እንዲህም ብለን ቅዱስ ልጅ እንዳስተማረን አባታችን ሆይ ብለን ስምህን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህንን ድምፅ የምትሰሙ ሁላችሁም ሼር፣ ላይክ በማድረግ ለምእመናን እንድታደርሱልን በቅድስት ሥላሴ ስም ሁላችሁንም እንጠይቃለን። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ የካቲት 24 ቀን የሚነበበውን በሥላሴ ስም አነባለሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 24 በዚህ ቀን የከበረ አባት ኤጲስቆጶስ አጋቢጦስ አረፈ። ይህም አባት በከሃዲያን ነገሥታት በዲዮቅልጥያኖስና በመክሲሚያኖስ ዘመን ነበረ። ወላጆቹም ደጎች ምእመናን ነበሩ። የቤተ ክርስቲያንን ትምህርት አስተምረውት ዲቁና ተሾመ። ከዚህ በኋላ እናትና አባቱን ትቶ ወደ አንድ ገዳም ሄደ። ከሸመገሉ መነኮሳትን አገለገለ። ከእርሳቸውም በጎ አምልኮትን ተማረ። አረማውያንን እያገለገለ በገድል ተጠመደ። አረጋውያኑን እያገለገለ በገድል ተጠመደ። ያለ ማቋረጥም በጾም በጸሎት በስግደት ይተጋል። ከጠዋትም እስከ ምሽት በጾም የሽምብራ አሰር የሚመገብ ሆነ። ከእንቅልፍም ጋራ ሊተጋ በወደደ ጊዜ ከሽምብራ አሰር ጋር አመድ እየተመገበ 80 ቀን ኖረ። በዚህ ተጋድሎ ውስጥ እያለ ኃይሉ ግን ይጨምርለት ነበረ። ለአረጋውያንም አገልግሎቱን አላስታጎለም። ሲጠራቸውም ጌቶቼ ይላቸዋል። የጻድቃንና የትሩፋትን ሥራ ሁሉ ፈጸመ። እግዚአብሔር የሚያስደንቁ ብዙዎች የሆኑ ታላላቅ ተአምራቶችን በእጆቹ ገለጠ። ከእርሳቸውም አንዲቷ ብላቴና አዳናት። እሷም እንደ እንጨት የደረቀች እስከምትሆን ብዙ ዘመን ጭንቅ በሆነ ደዌ ታማ ነበረችና። ዳግመኛም ብዙ ሰዎችን ያጠፋውን ታላቅ ከይሲ በጸሎቱ ገደለው። ከሰውና ከእንስሳትም አስጨናቂ የሆነ በሽታዎችንም አስወገደ። የተጋድሎውና የኃይሉን ጽናት ወሬው በተሰማ ጊዜ ስሙ ሉኪያኖስ የሚባል መኮንን ወደ እርሱ ልኮ አስመጥቶ ያለ ውዴታ በግድ የጭፍራ አለቃ አድርጎ ሾመው። እርሱ ግን ተጋድሎውን አልተወም። ጾምና ጸሎትን የትሩፋቱን ሥራ የሚጨምር ሆነ እንጂ የቀደመ ሥራውንም አልተወም። ከጥቂት ቀኖች ዲዮቅልጥያኖስ መክሲሚያኖስን እግዚአብሔር አጠፋቸው። አምላክን የሚወድ ጻድቅ ሰው ቁስጥንጢኖስ ነገሰ። ይህም ቅዱስ ከጭፍራ ውስጥ ይወጣ ዘንድ ምክንያት የሚሻ ሆነ። ንጉሥ ቁስጥንጢኖስ እጅግ የሚወደው መልአክ መልካም የሆነ ወጣትን ብላቴናም ነበረ። ክፉ ጋኔንም ተጫነበት። በቀንም በሌሊትም ታላቅ ስቃይን የሚያሰቃይ የሆነ ቅዱስ አጋቢጦስንም ከሚያውቁት ውስጥ አንድ ሰው ባየው ጊዜ የወታደር አለቃ አጋቢጦስ ቢመጣ ባዳነ ነበር አለው። የታመመውም እርሱ በንጉሥ ጭፍራ ሥርዓት ውስጥ ያለ በውኑ ይህን ሥራ መስራት ይችላልን? አለ። ሰውየውም ገድሉንና ሥራውን ሁሉ አስረዳው። ጋኔን ያደረበት በእውነት ሊያድነኝ ይችላልን? ከዚህ አስጨናቂ ደዌ ያድነኝ ዘንድ የወታደር አለቃ አጋቢጦስ ፈጥናችሁ አምጡልኝ አለ። ይህንንም ባወቀ ጊዜ ቅዱስ አጋቢጦስን እስኪያመጡት አዘዘ። በመጣ ጊዜ
በወጣቱ ላይ ጸለየ፣ በከበረ መስቀል አማተበው። በዚያም ጊዜ በእግዚአብሔር ኃይል ዳነ። ንጉሥም በዚህ ደስ ብሎት ቅዱስ አጋቢጦስን አከበረው። ምን እንዲያደርግልህ ትሻለህ አለው። እርሱም ንጉሡን ከወታደርነት ውስጥ አሰናብተኝ አለውና አሰናበተው። አስቀድሞ ወደ ነበረባትም ቦታ ተመለሰ። ብዙ ዘመናትም እጅግ እየተጋደለ ኖረ። ከዚህም በኋላ በዚያች አገር ኤጲስቆጶስ ቅስና ሾመው። ይህም ኤጲስቆጶስ በሞተ ጊዜ ቅዱስ አጋቢጦስን ይሾምላቸው ዘንድ ሕዝቡ ሊቀ ጳጳሳቱን ለመኑት። እርሱም ሾመላቸው። መልካም ተናጋሪ የሆኑት የክርስቶስን መንጋዎች በበጎ ጠበቃቸው። እግዚአብሔር የትንቢትን ጸጋ የተሰወረውንም የማወቅ ድንቆች ተአምራቶችን የማድረግ ሀብትን ሰጠው። በስውር ኃጢአትን የሚሰሩትንም ኃጢአተኞችን የሚገስጻቸው ሆነ። በንስሐ እስኪመለስ ከመቅደስ ይርቃቸዋል። ዳግመኛም በገድሉ መጽሐፍ ተጽፎ የተገኘ ታላቅ ወንዝ ወራጅ ውሃን በመስቀል አቁሞ ወደ ሌላ መንገድ መለሰው። የዕውር ዓይኖችን ገለጠ። ለምጻሞችን አነጻ። ብዙዎችን በሽተኞችንም አዳነ። ለእግዚአብሔር ምስጋና ይሁን። በረከቱም ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ዕለት የከበሩ በጋዛ ሰማዕት የሆነ ጢሞቴዎስና የቆጵሮስ ሀገር ሚናስ መታሰቢያቸው ነው። በረከታቸው ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። የጸለይነው ጸሎት ልመናችን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሆን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር ናት ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነው። የተወደደው ልጅ ከጌታችን መድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ውድና የተወደዳችሁ ቅዱሳን ዝክር ተከታታዮች ይህንን ቪዲዮ ሸር፣ ላይክ በማድረግ ለምእመናን በማድረስ የበረከት ተሳታፊ አሳታፊ ትሆኑ ዘንድ በሥላሴ ስም እንጠይቃችኋለን። እመቤታችን በረድኤታ አትለይ። ስሉስ ቅዱስ አገሩን ከጥፋት ሰውን ከመቅሰፍት ይሰውሩልና። ይህን ቤተ ክርስቲያን ደግሞ በውጭም በዳርም ሆነው የሚያሰሩትን እግዚአብሔር ጤናቸውን እስከ ትውልዳቸው ይባርክልን ይቀድስልን። ፈጣሪ ከመሰናክል ይሰውርልና። ለፍጻሜ የእኛም ደስተውን እያየን ለፍጻሜ ያብቃልና። እግዚአብሔር ወገኖቻችን በያሉበትም በሰላም ለቤታቸው ያብቃልን። አሰንበት ረድኤት በረከት ያሳስ ስሉስ ቅዱስ በረድኤታቸው አይለዩና። አቡነ ዘበሰማያት ይትቀደስ ስምከ ወይትጸድቅ ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ንኅድግ ለነ አበሳነ ወጌጋየነ ከመ ንርዛዕ በጸሎተ እምነዚያ ስተመንሱት አላርን ነው ባላና እንኩሎ ኩይስ መዚያ ገድ መንግስት አይለሰ ያላለም ዓለም በሰላም ቅዱስ ገብረ መልአክ ወዘዴ ማርያም ሰላም ለኪ ድንግል በድናቂ ድንግል ስጋይ መግዚአብሔር ጾ ሰላም ላይ ብሩታ እንዲ ማለት ወሩ በቀርጽ እየተበሰሰት ኦም ለተጸጋ ዘርሳሌ ጸልይ ምረታ ፍቅሮ ለኢየሱስ ክርስቶስ ከመስራኤልና ታይና ተመጸነብ እግዚእነ ኢየሱስ ክርስቶስ ወደ እስራኤል ለቅማት ያተዘገበርክሙ እስከዚህ አበዌ ካህናት ወአበዌ ዲያቆናት አግብርቶ የመበጽ ምኩን ፍቷን ወንጹሃን የረሰነ ድሏን ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቆት እግዚኦ መሐረነ ክርስቶስ 12 በእንተ እግዝእትነ ማርያም እንበል። በስህተት በግርፈት በእውቀት ባለ እውቀት የማይሰራ ኃጢአት እግዚአብሔር ይፍታ። ሲጾሙ ከርመው በዚህ ነው እየተመገቡ ያለው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ እረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይህን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዚህ ቁጥር
መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 0041 779 77 46 32 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን።